አንደኛ አንድ ሰው አሁን በተባለው መሰረት የተጻፈለትን ብቻ የሚኖር ከሆነ ትወና ነው መሸለም ነው ያለበት። ጥሩ ተዋናይ ነው አንድ ሰው መቼስ ለተጫወተው ሮል መቀጣት የለበት። ስለዚህ እኔ የተጻፈልኝ ከሆነ የምሰራው ኃጢአት የምሰራው መልካም ነገር ኦሬዲ ተጽፎ ያለቀ ከሆነ በጣም ከባድ ነው። ሼክስፒር ዓለም የቲያትር መድረክ ናት፣ እኛ ተዋናይ ነን፣ ደራሲው እግዚአብሔር ነው የሚለዋል። ግን ትክክል አይደለም። ቲዮሎጂካሊ በጣም ሮንግ ነው። ከሆነ ቅድም እንዳልኩሽ መሸለም ነው ያለበት እንጂ ሰው መኮነን የለበትም። ግን ያው ብዙ ጊዜ የተጻፈልንን ነው የምንኖረው። እንደውም በሀገራችን በጣም የብዙ ሰው አፍ ላይ የማይጠፋ አገላለጽ የ40 ቀን ዕድል ነው። በጣም ባጭሩ ለመግለጽ የተጻፈልንን ነው የምንኖረው የሚል ትምህርት በክርስትናው ዓለም ወይም በቤተክርስቲያን በተለይ በኦርቶዶክስ ቤተክርስቲያን አስተምሮ የለም። ከዛ ነው መነሳት ያለው። እግዚአብሔር አስቀድሞ ያውቃል ወይ? አዎ ያውቃል። አስቀድሞ ወስኗል ወይ? አልወሰነም። ፕሪደስቲኔሽን እና ፎርኖሎጂን ለይተን ነው የምናየው። እግዚአብሔር አስቀድሞ ያውቃል ማለት እንዲሆን ወስኗል ማለት አይደለም። የሚያውቀው ስለወሰነ ሳይሆን የሚሆነው ያወቀው ስለሚሆን ነው። ለምሳሌ አሁን አንድ ሐኪም የዛሬ ወር አንድ በሽተኛ ይሞታል ቢል እንደተባለው በወሩ ቢሞት አንተ ገደልከው አይባል። እንደውም የሐኪሙ ዕውቀት በጣም ይደነቃል አይደል? በቃ በተናገረው ቀን እኮ ሞተ ያሰኝ። ስለዚህ አስቀድሞ በማወቅና በመወሰን መሃል ልዩነት አለ። እኔ አሁን አንድ ትልቅ ፎቅ ላይ ሆኜ ወደ ታች እያየው የትራፊክ ፍሎውን ባይ ሁለት መኪኖች ሊጋጩ ነው እያልኩ ቢጋጩ ያንተ ጥፋት አይሆን አንተን ያጋጨው ብለህ ነበር። በእርግጥ አሟረትክ ይባላል። የኛ ባህል ትንሽ አስቸጋሪ ነው። ግን ከታች ስላየህ ነው አይባልም። ያለሁበት ከፍ ያለ ቦታ የመኪኖቹን ቀጣይ እንትን ለማየት እድል ሰጠኝ። እግዚአብሔር ያለበት አምላካዊ ሲጀመር ከታይም ውጪ ነው። እግዚአብሔር እኛ ታይም የምንለው ላይን ውስጥ ውጪ ነው ያለው። ስለዚህ ሁሉም አሁን እንደሆነ ነው። ትናንትም ነገም ዛሬም የሚባለው በሱ ዘንድ አሁን ነው። ስለዚህ የሱ የሚሆነውን የማየት የማወቅን ጉዳይ ከመወሰን ጋር ልክ አሁን እኔ ያየሁት ፊልም ለምሳሌ የሆነ ፊልም እየታየ ቀድሜ ያየሁት ነው ልበልሽ፣ አንቺ አላየሽው ይሄ ፊልም እንደዚህ ነው የሚሆነው ስል ቢሆን አንተ ስላልክ ነው የሚሆነው አይባልም። ቀድሞ የማየቴ ነገር ነውና ማወቅንና መወሰንን ለይተን ነው አንደኛ። ዛሬ ልናወራበት የተነሳ ነው ሐሳብ እንግዲህ ቀላል የሚባል ሐሳብ አይደለም ለብዙዎቻችን እና እኔም አይምሮ ውስጥ ያለ ነገር ነው፣ አንተም ውስጥ ያለ ሁሉም ሰው ውስጥ ያለ ነገር ነው። የማይለመድ ሁሌም ማንደምደው የሚፈጠር በየቀኑ የብዙዎቻችንን ቤት ያንኳኳ ግን ሁሌ አዲስ የሚባለውን ሐሳብ ነው ይዘን የተነሳ ነው እና እሱም ሞት ምንድን ነው ከሚለው ጀምረን እሱን ስለሱ አውርተን ወደሚቀጥሉት ሐሳቦች እንሄዳለን ብዬ አስባለሁ። እሺ፣ አመሰግናለሁ በድጋሚ ስለተጋበዝኩ እግዚአብሔር ይስጥልኝ። ሞት በጣም ሰፊ ርዕሰ ጉዳይ ነው። ብዙ የተጻፈበት፣ ብዙ ቅኔ የተቀኙበት፣ ብዙ የሚያፈላስፍ እንደውም አንድ ሰው የሞትን ጉዳይ ካነሳ ፍልስፍና ቃጣው ይባላል። ራሱ ህይወትን ዲፋይን ማድረግ የሚጀምረው ሞትን መመልከት ሲጀምር ነው። በሃይማኖትም ከሃይማኖት ውጭም ሆነን ብናየው ለማናችንም የማይቀርልን ነገር ስለሆነ የሞት ጉዳይ በጣም ሰፊው ርዕሰ ጉዳይ ነው። መጽሐፈ መቃብያን የሚል መጽሐፍ ላይ መጽሐፍ ቅዱስ ውስጥ የሰውን ሞትን መዘንጋት በጣም ያደንቃል። ያለ ግን የሚረሳ የማይቀር ግን አጠገብሽ ሆኖ የምትረሺው አይነት ነገር የለም። እንደዛ አይነት ርዕሰ ጉዳይ ነው ሞትና በጣም ሰፊ ርዕሰ ጉዳይ ነው። ሞት ምንድን ነው የሚለውን ዲፋይን ለማድረግ በጣም ሰፋ ይላል። ግን እንደ ሃይማኖት ሰው ደግሞ እኔ ሰብሰብ አድርጌ ካነሳሁት መጽሐፍ ቅዱስ ሞት የሚለውን ቃል በሶስት መንገድ ነው የሚጠቀምበት። የመጀመሪያው ያው ሁላችንም ሞት ሲባል የሚመጣብንና የምንፈራው የነፍሳችን ከስጋችን መለየት ነው። የዚህ ምድር ላይ ቆይታችን የሚያበቃበት ሰው አረፈ ሞተ ተብሎ የሚለቀስበት የታወቀው ሞት እሱ ነው። ግን መጽሐፍ ቅዱስ እሱም ብቻ አይደለም ሞት የሚለው፣ ከሱ ቀድሞ ሌላ ሞት አለ። እዚህ ምድር ላይ ያለ ሰው በህይወተ ስጋ ያለ እየተንቀሳቀሰ የማይለቀስለት ለቅሶ የማይደረስ እድሩ የማይሰበሰብበት ግን እንደሌለ የሚያስቆጥር አኗኗር አለ። እዚሁ ምድር ላይ ሆኖ ክፋት ውስጥ የሚኖር ከሆነ መጽሐፍ ቅዱስ ላይ በጣም በብዙ ቦታ ለምሳሌ አንድ ሰው ቤተሰቦቹ ሞተው ልቀብር ልሄድ ነው ሲለው ክርስቶስ ምን አለው? ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸዋል። ቤተሰቦቹ ሞተዋል፣ ሙታን ተነስተው ከሞት መቼስ አይቀብሩ። ስለዚህ ሁለት አይነት ሞት በዚህ አረፍተ ነገር ውስጥ ተናገረ።
አንደኛው ነፍሳቸው ከስጋ የተለየ ወላጆቹ ናቸው። ሁለተኛው ደግሞ ሙታን የተባሉት በህሊና መሞት አለ፣ በልብ መሞት አለ፣ በአስተሳሰብ መሞት አለ። አንዳንድ ሰው አለ እየተባለ ግን በጣም በክፋት ውስጥ ከኖረ መሞት የተሻለ ሁሉ ሊሆን ይችላል። እንደውም በጣም እኛ የምንፈራው የስጋን ሞት ከነፍስ መለየት ነው እንጂ እሱ የማይቀርና ስለ ሰውየው ማንነት የማያሳይ ሞት ነው። ምድር ላይ ያሉ ግን መሞት በጣም ስለ ባልቴት ሲናገር ባሏ ስለሞተባት ሴት ሲናገር የባሏን ሞት በጣም ለተቀማጠለ ህይወት እንደ እድል የምትቆጥር ከሆነች በህይወቷ ሳለች የሞተች ናት ይላል ቅዱስ ጳውሎስ። ደግሞ ቅምጥሊቱ ይልና በህይወቷ ሳለች የሞተች ናት ይላል። ስለዚህ በጣም ብዙ ሊያነጋግር ይገባ የነበረው ሞት ከዛኛው ይልቅ ይሄኛው ነው። ይሄኛውን ሞት ደግሞ ሰው በህይወት እያለ ከሞተ ለሌላ ሶስተኛ ሞት ይዳረጋል። ከስጋ ሞት ከቆጠርነው ሁለተኛ ሞት፣ ከዚህ ከቁም ሞት ከቆጠርነው ደግሞ ያ ትንሣኤ የሌለው ሞት ነው። የመጨረሻው ሞት ዳግም ሞት፣ የእሳት ባህር፣ የመሳሰል ኩነኔ በአጠቃላይ ማለት ነው። የነፍስ ኩነኔ፣ እነዚህ ሶስቱ ናቸው። ከሶስቱ ትንሣኤ የሌለው የመጨረሻው ትንሣኤ የሌለው ሞት የሚባለው መኮነን ነው። የስጋና የነፍስ መለየት ትንሹ ነው። በጣም የሚገርመው አሁን እኛ በጣም የምንፈራው ሞት የስጋና የነፍስ መለየት አይደል? ግን እሱ የመጨረሻውና ቀላሉ ሞት ነው። የማይቀረው የሆነን ደረጃ ለመሻገር ሲፈለግ ከስጋዊው ዓለም ወደ መንፈሳዊ ዓለም መሸጋገሪያ፣ እንደውም የዘላለም ህይወት የልደት ቀን የበርዝዴይ ፎር ኢተርናል ላይፍ ይባላል። ከዚህ ዓለም ከእናታችን ማፀን አይደል የምንወጣው? ከዚህ ዓለም ወደዛኛው ዓለም ለመሻገር ደግሞ ከምድር ማህፀን የምንወለድበት ቀን የልደት ቀን፣ የሰማይ ቤት በርዝዴይ ካለ የሚከበረው ሰው የሞተበት ቀን ነው እና ትንሣኤ ያለው ሞት ነው። የመጨረሻው ደግሞ ምድር ላይ ያለው እሱም ትንሣኤ ያለው በንስሐ ሰው ሙታነ ህሊና ከሆነ የሆኑ ሰዎች የህሊና የልብ ያስተሳሰብ ሞት ውስጥ ያለ ሰው ፈቃደኛ ከሆነ ራሱን ለማስነሳት ይችላል። በማንኛውም ጊዜ ራሱን መቀየር ይችላል። ያ ምድር ላይ ያለ ንስሐ የሚባለው እሱ ትንሣኤ ይባላል። በድሮ ጊዜያቶች ብሉይ ኪዳን ላይ እና የተለያዩ ካልቸሮች፣ የተለያዩ ሃይማኖቶች፣ የተለያየ ባህሎች ላይ ሞትን እንዴት ያዩታል? ከዛው ጋር ተያይዘው ደግሞ አንዳንድ እምነቶች ላይ ከሞት በኋላ ህይወት አለ እንደሚባለው ሃይማኖት ሁሉ ከሞት በኋላ ህይወት የለም፣ ኤግዚስት አያደርግም። አንድ ሰው ከሞተ ምድራዊ ህይወቱ ካለቀ አለቀ ነው የሚሉ አሉ። ከዛ ውጭ ደግሞ የሞቱ ሰዎች ደግሞ ወደ ቅዱሳን ይሆናሉ የሚባሉ አባባሎች አሉና እነሱን አንተ እንዴት ታያቸዋለህ? ሁሉም እምነት የሞትን ነገር ማለፍ አይችልም። ለምን? የሁሉም እምነት ተከታይ ስለሚሞት የሆነ ነገር የማለት ግዴታ አለበት። የትኛውም እምነት ማለት ባህላዊም እምነት ልትዩ ትችያለሽ፣ በክርስትናውም በአይሁድ እምነትም ብሉይ ኪዳንም አዲስ ኪዳንም፣ ከዛ ውጪ ሌሎች ደግሞ ባህላዊ እምነቶችም የሆነ ነገር የሚሉት ነገር አለ። ከመጨረሻ ካነሳሹ ብጀምር ሞት ወደ ቅድስና ወይም ወደ ሃየር ቢንግ ባንቺ አገላለጽ ወይም የሆነ ወርሺፕ እስከመደረግ ድረስ የሚደርሱበት የተለያዩ እምነቶች አሉ። ወደ ክርስትናው ዓለም እና ወደ መጽሐፍ ቅዱስ ዓለም ከመጣን መሞት ብቻውን ቅዱስ የሚያሰኝ ከሆነ በቃ ሁሉም ሰው ቅዱስ ነው ማለት ነው። ምክንያቱም የሚቀር ሰው ስለሌለ እንደ አቺቭመንት ሊቆጠር ነው ማለት ነው። ግን ይሄ በተፈጥሮ የሚሆነውን ነገር ሊሆነ ለዚህ ደረጃ ሊያበቃ አይችልም። ሆኖም ምድር ላይ ያለ የኖረው ህይወት ነው በኋላ ያለውን ከሞት በኋላ ያለውን ማንነቱን ቅዱስም እርኩስም ሊያሰኘው የሚያስችለው። እንደው ሃይማኖት እንኳ ባይኖር ለምሳሌ ምድር ላይ በሀገራችን መሞታቸው የሞቱበትን ቀን የምናስታውሳቸው ታሪካዊ ሰዎች አሉ። ያ ግን መሞታቸው ያመጣው አይደለም። ከመሞታቸው በፊት የኖሩበት አኗኗር፣ ጥለውት ያለፉት አሻራ፣ መልካም ነገር ከዛ በኋላ የእነሱን ሞት ቀኑን እንደ ትልቅ ነገር ለማስታወስ ልደታቸውም የዛ ነው ያህል። ልደትም ሞትም ትርጉም የሚኖረው በነገራችን ላይ ሰውየው መሀል ላይ በኖረበት ምክንያት ኖረና ሞተ የሚል አለ መጽሐፍ ቅዱስ ላይ የዘር ሐረግ ሲዘረዝር አንዳንድ ሰዎችን ኖረ ሞተ የሚል ኖረ ሞተም አይነት አስተዋጽኦ ላለው ሰው መምጣቱም መሄዱም ለሱ ብቻ ነው የሚሆነው ትርጉም የሚኖረው ለሌላው አካል አይኖርም። ግን አኗኗራቸው ምድር ላይ የኖሩበት ህይወት ለሌላው ትርጉም የሚሰጥ ለሌላው ተርፈው ያለፉ ከሆኑ ያ ወደሆነ ደረጃ ያደርሳቸዋል። በሃይማኖት ደግሞ ተጋድሎ ፈጽመው መልካም ስራን ሰርተው እግዚአብሔር ያስቀመጠውን ህግጋትና ትእዛዝ፣ ህግ ክልከላ ነው፣ ትእዛዝ ደግሞ አድርግ የሚለው ነው። እሱን አድርገው ያለፉ ሰዎች ቅድስናን ሊያገኙ ይችላሉ። አምነው ሞቱ ይላል። አምኖ መሞትም አንድ ሳያምኑ ከመሞት በላይ ስለሆነ እሱም አንድ የሚያሰኝ ነው። ሲለይ ቤተክርስቲያን ራሱ ለሁለት ይከፍላል የሃይማኖቱ ትምህርት፣ የድል ነሺዎችና የተዋጊዎች ቤተክርስቲያን።
የተዋጊዎች ማለት እዚህ ላይ ያለነው ሰዎች ነን። ገና አልጨረስንም። ሩጫዬን ጨርሻለሁ ምናምን የሚል መቃብር ላይ የምናያቸው ጥቅሶች አሉ አይደል? ገና ሩጫ ላይ፣ ገና ትግል ላይ፣ ገና የሆነ ነገር ለማግኘት እየታገለ ያለው አካል እዚህ ያለው ነው። ድል ነሾች ደግሞ ማለት ተጋድሏቸውን ፈጽሟል። ሰው ከሞተ በኋላ ምንም የተለየ ነገር መቀየር አይችልም። እዚች ምድር ላይ ያለችው ህይወት ነች አኗኗሩን የምትወስነው እና ያንን በማስመልከት ነው። ከዛ ውጪ ብሉይ ኪዳን በነበረው ዘመን እና ሐዲስ ኪዳን ከሐዲስ ኪዳን በኋላ ያለው የሞት ትርጉም ተቀይሯል። ሞት ከዛ በፊት ቅጣት ነበረ። በእርግጥ ቅጣቱም የምሕረት አካል ነው። ቀጥታ አሁን ከዚህ ጥያቄ ጋር ባይገናኝም ከክርስቶስ መምጣት በኋላ ግን ሞት ራሱ የሞተበት ሃይማኖት ሆነ ክርስትና። የሞት ሞት የሚባለው በነገራችን ላይ ዕለተ ዓርብ ነው። ክርስቶስ የሞተበት ቀን ነው። እንትና ከበደ ሚካኤል አገኘው ነበረ በተገናኘን፣ ጠይቀው ነበረ በተገናኘን የሚል ግጥም አላቸው። ሰሎሞን ጠቢቡ ሰሎሞንን ባገኘው ጠይቀው ነበረ ለሁሉም ጊዜ ያለው ብሎ የለ ሞት የሚሞትበት ቀን መች ነው ብለው ገጥመዋልና ሞት የሞተው ግን በዕለተ ዓርብ ነው። የሞት ሞት የሚባለው ያ ነው እና አሁን የክርስቶስን ሞት እንደ ድል እናከብራለን። ለምን? ሞት የሞተበት ቀን ስለሆነ፣ የሞት ትርጉም የተቀየረበት ስለሆነ፣ ሞትን ድል አድርጎ ሲነሳ ከሱ በኋላ ለሚሞቱና ለሚነሱ ሁሉ መቃብርን ከመፍራት ይልቅ እንደ መኝታ ቤት አንጥፎልን ሄደው መግነዙን ትቶ ነው ሄደው። ከዚህ በኋላ ሞት ኃይል የለውም እና ከዛ በኋላ ሞት ሆይ መውጊያ የት አለ፣ ሲኦል ሆይ ድል መንሳት የት አለ ብሎ ለመዘመር ለመፎከር የሚቻልበት ዘመን ስለሆነ የሞት ትርጉም በብሉይ ኪዳንና በሐዲስ ኪዳን ተቀይሯል። በክርስቶስ መምጣት ተቀይሯል ማለት ነው። በዓለም አቀፍ በተለያዩ አጋጣሚዎች ሚዲያም ላይ ስናይ፣ የተለያዩ ነገሮች ላይ ስናይ ህፃናት ለምሳሌ የተወለዱ ህፃናት የ2 ዓመት ልጅ፣ የ3 ዓመት ልጅ፣ የ4 ዓመት ልጅ ያለፈ ህይወታቸውን የሚያስታውሱበት አጋጣሚ አለ። ብሪጅ ላይ ወይ የሆነ ድልድይ ላይ የሄዱ አሁን ላስት ታይም ያየሁት ልጅቷን እናቷን እዚህ ድልድይ ላይ ነው የሞትኩት ትላታለች። እንዴ ምን ማለት ነው? ህፃን ልጅ ናት። በዛ ድልድይ ይሁን ምን ይሁን መለየት የሌለባት ልጅ ናት እና እዚህ ድልድይ ላይ የሞትኩት ማሚ ትለኛለች። እንዴት እላታለሁኝ እና ከድልድዩ መኪናው ተገልብጦ እየነዳሁ ነበር፣ ወልቆ ውሃ ውስጥ ገብቼ ነው የሞትኩት እና ቪቪድሊ በጣም በእርግጠኛነት ደረጃ በግልጽ ደረጃ የሚያስታውሰው አሉ እና ሪኢንካርኔሽን ወደሚለው ይወስደን ይሆን? ላይክ ኖረን አዲስ ተወልደው ግን ድሮ የኖሩትን ህይወት የሚያስታውሱ ህፃናት አሉ እና እንዴት ታየዋለህ እሱን? አዎ እኔም አንዳንድ ዶክሜንታሪዎች አይቻለሁ። በጣም አስገራሚ ገጠመኞች አሉበት። ይሄ ሪኢንካርኔሽን ወይም ሰው ድጋሚ መጀመሪያ ከነበረው ነፍስ ድጋሚ ድል ተሰጥቶት ድጋሚ በሌላ አካል ሰው ይሆናል የሚለው ትምህርት በክርስትናው ጨርሶ ተቀባይነት የለውም። መጽሐፍ ቅዱስ በግልጽ ይህን ጉዳይ ሲናገር ዕብራውያን 9:27 ላይ ለሰው አንድ ህይወት ተመድቦበታል በምድር ላይ አንዴ፣ ከዛ አንዴ መሞት ነው፣ ከዛም ፍርድ ነው የሚለው። ስለዚህ ስለ አንድ ህይወትና ስለ አንድ ሞት ነው ምናምነው የሚሰበከው በክርስትናው ዓለም። እንደዚህ አይነት ነገሮች እንዴት ይታያሉ? ከምስራቃውያን በፊት ክርስትና ውስጥም በነገራችን ላይ ይህን ጉዳይ የሚያነሱ አካላት ተነስተው ነበረ። በተለይ በመጀመሪያዎቹ ክፍለ ዘመን ላይ ይሄ ፕሪ ኤግዚስታንስ ኦፍ ሶል የሚባል ኮንሰፕት ነበረ። ነፍስ መዝገበ ነፍሳት የሚባል የሆነ ቦታ አለ። ነፍሳት ቀድመው ተፈጥረው ተቀምጠው ከዛ እዚህ እየመጡ ነው ከስጋ ጋር የሚዋሃዱት እና ፓስት ላይፍ የነበራቸው ከዛ በፊት በሰሩት ስህተት እዚህ ምድር ላይ ሲመጡ ወይ ይቀጣሉ፣ ከዚህ በፊት ያቺ ነፍስ በሰራቻቸው ጥፋቶች ወደ ሁለተኛው እድል ሲሰጣቸው ይቀጣሉ፣ ወይ ዲፎርሚቲ ወይ ሌላ የአካል ጉድለት ምናምን የሚል አይነት ቲዮሪ የሚያስተምሩ ሰዎች ነበሩ። በክርስትናው ዓለም ተወግዘው የተለዩ ሀሳቦች ናቸው። ሪኢንካርኔሽንን አለማመናችን ሌላው ነገር መቅበራችን ነው። አሁን እንትን ያቃጥላሉ አስከሬን አይደለ? በምስራቅ በተለይ ሪኢንካርኔሽን የሚያምኑ አካላት ያቃጥላሉ። የሚያቃጥሉት ነፍስ ሪሊዝ እንድትደረግ ነው። ይሄ ስጋው ካለ ከዚህ ጋር ያላት አታችመንት ስለሚቀጥል ለቀጣዩ አካል ትራፕት እንዳትሆን እንዳታስራ እንዳትቀር ይሄኛው እናቃጥልለት ነው። እኛ ግን የምንቀብረው ድጋሚ ነፍስ የምትዋሃደው ከዚህኛው ስጋ ከዚህኛው አካል ጋር ነው፣ የሚቀበረው አካል ጋር ነው ከሚል እምነት ነው። ስለዚህ ፕራክቲካሊም አንቀበለውም ማለት ነው። እንዲህ አይነቶቹን ኬዞች እንዴት እናያለን? እንግዲህ ሞት ዩኒቨርሳል ነገር ነው አይደለ? ሁላችን ሞት አሁን አያከራክርም። ይሄኛው ጉዳይ ግን ሁላችንም ጋር አይከሰትም። አሁን እኔ ፐርሰናሊ ፓስት ላይፍ ኤክስፒሪየንስ የለኝም፣ አንቺም የለሽ ማለት የምታስታውሽው
አብዛኛው ቢሊየንስ ኦፍ ፒፕል ይሄ ቢጠየቁ የላቸው። ስለዚህ የተወሰኑ በጣም ጥቂት ሰዎች ናቸው እና የተወሰኑ ጥቂት ሰዎች በገጠማቸው ገጠመኝ በአጠቃላይ ሁሉም ሰው ሪኢንካርኔትድ ነው ማለት ይቻላል ወይ? የነሱን አይተን እንደዛ ማለት ከተቻለ ለምን የኛ ታይቶ አይደለም አይባል? እኛም አላይ አሁን እኔ ያን ኤክስፒሪየንስ አላረኩም። እንደኔ ያለው ሰው ዓለሙን ሞልቶታል። በጣም ጥቂት ሰዎች በገጠማቸው ገጠመኝ እንግዲህ ሞት ዩኒቨርሳል ስለሆነ ነው አሁን በእንደዚህ በዳታ ወይም በቁጥሩ መታየት አለበት ያልኩበት ምክንያት ሞት ሁሉም ሰው ይገጥመዋል። ግን እኛ የፓስት ኤክስፒሪየንስ ምንም የምናስታውሰው ነገር የለም። የሚያስታውሱት ሰዎች ግን በጣም ትንሽ ናቸው። ተመልካቾቻችን ዛሬ ከዲያቆን ሄኖክ ጋር ስለ ሞት ምንድነው እንዲሁም ደግሞ ቆየት ብለን ደግሞ የምንወዳቸውን ሰዎች ደግሞ በሞት ስናጣ እንዴት እንሆናለን፣ ሀዘን ምንድነው የሚሉትን ነገሮች እናወራበታለን። አብራችሁን ቆዩ። ሌላው ነገር ህይወት በአጠቃላይ እንግዲህ ስለ ሞት ስናወራ ህይወት ስላለ እያንዳንዱ ነገራችን ፕሪደስትንድ ወይም የታወቀ ነው ወይ የተጻፈ ነው ወይ እንደሚባለው የሄኖክ ህይወት የዳጊ ህይወት የሁላችንም ህይወት እስከምንሞትባት ደቂቃ ድረስ ያለችው ነገር እኛ እዚህ ላይ እንግዲህ እንሞክራለን፣ እንጥራለን፣ እንሮጣለን። አንዳንዱ በትምህርት፣ አንዳንዱ በስራ፣ አንዳንዱ በተለያየ ነገር ስኬት ላይ ለመድረስ የተሻለ ህይወት ለመኖር ልጆች ለመውለድ ትዳር ለመያዝ የመሳሰሉት አይነት የየቀን የህይወት ትግሎች አሉና ያንን ነገር ብዙዎቻችን እንከተላለን። እዛ ላይ መድረስ እንግዲህ የብዙ ሰው ዓላማ ነውና ግን ይሄ ነገር ኦልሬዲ የታወቀ የተጻፈ ነው ወይ? ኑሯችን እስከምንሞትበት ደቂቃ በቃ ዳጊ እንደዚህ ትኖራለች፣ እንደዚህ ትሰራለች፣ የሆነ በዚህ ቀን ደግሞ ትሞታለች ተብሎ የተጻፈልን ነገር አለ ወይ? ጥሩ ነገር ነው ያነሳሽው። አንደኛ አንድ ሰው አሁን በተባለው መሰረት የተጻፈለትን ብቻ የሚኖር ከሆነ ትወና ነው መሸለም ነው ያለበት። ጥሩ ተዋናይ ነው አንድ ሰው መቼስ ለተጫወተው ሮል መቀጣት የለበት። ስለዚህ እኔ የተጻፈልኝ ከሆነ የምሰራው ኃጢአት የምሰራው መልካም ነገር ኦልሬዲ ተጽፎ ያለቀ ከሆነ በጣም ከባድ ነው። ሼክስፒር ዓለም የቲያትር መድረክ ናት፣ እኛ ተዋናይ ነን፣ ደራሲው እግዚአብሔር ነው የሚለዋል። ግን ትክክል አይደለም። ቲዮሎጂካሊ በጣም ሮንግ ነው። ከሆነ ቅድም እንዳልኩሽ መሸለም ነው ያለበት እንጂ ሰው መኮነን የለበትም። ግን ያው ብዙ ጊዜ የተጻፈልንን ነው የምንኖረው። እንደውም በሀገራችን በጣም የብዙ ሰው አፍ ላይ የማይጠፋ አገላለጽ የ40 ቀን እድሌ ነው ይባላል አይደል? ብዙ ጊዜ እና የ40 ቀን እድል የሚባለው ምንድን ነው? ወይም እግዚአብሔር አስቀድሞ የጻፈውን ነገር ከሆነ የምንኖረው ምን መቀየር እንችላለን? ወደ ሞት ርዕሰ ጉዳይ ደግሞ ስናመጣው አንድ ሰው የሚሞትበት ቀን የተወሰነ በቃ በዚህ ቀን ይሞት ተብሎ ያለቀለት ነገር ከሆነ ለምንድን ነው የሕክምናው የሚለፋው? አንድን ሰው ትሪት ለማድረግ ለመርዳት የሚሞከርበት ምክንያት ምንድን ነው? ልፋቱ ምንድን ነው? ዞሮ ያለቀለት ጉዳይ ከሆነ ስለዚህ አብዛኞቹ ህይወትን ለማስቀጠል የሚደረጉ ትግሎች በሙሉ ትርጉም አልባ ይሆናሉ። ህይወትን የተሻለ ለማድረግ የተሳካ ህይወት ለመኖር የተሳካ ኑሮ ለመኖር ተማሪው ትምህርቱን ሰራተኛ ስራውን የሚሰራው ኦልሬዲ የተጻፈለት ነገር የማይቀየር ከሆነ በጣም አስቸጋሪ ነው የሚሆነው። በጣም ባጭሩ ለመግለጽ የተጻፈልንን ነው የምንኖረው የሚል ትምህርት በክርስትናው ዓለም ወይም በቤተክርስቲያን በተለይ በኦርቶዶክስ ቤተክርስቲያን አስተምሮ የለም። ከዛ ነው መነሳት ያለብን። እግዚአብሔር አስቀድሞ ያውቃል ወይ? አዎ ያውቃል። አስቀድሞ ወስኗል ወይ? አልወሰነም። ፕሪደስቲኔሽን እና ፎርኖሌጅን ለይተን ነው የምናየው። እግዚአብሔር አስቀድሞ ያውቃል ማለት እንዲሆን ወስኗል ማለት አይደለም። የሚያውቀው ስለወሰነ ሳይሆን የሚሆነው ያወቀው ስለሚሆን ነው። ለምሳሌ አሁን አንድ ሐኪም የዛሬ ወር አንድ በሽተኛ ይሞታል ቢል እንደተባለው በወሩ ቢሞት አንተ ገደልከው አይባልም። እንደውም የሐኪሙ እውቀት በጣም ይደነቃል አይደል? በቃ በተናገረው ቀን እኮ ሞተ ያሰኛል። ስለዚህ አስቀድሞ በማወቅና በመወሰን መሃል ልዩነት አለ። እኔ አሁን አንድ ትልቅ ፎቅ ላይ ሆኜ ወደ ታች እያየው የትራፊክ ፍሎውን ባይ ሁለት መኪኖች ሊጋጩ ነው እያልኩ ቢጋጩ ያንተ ጥፋት አይሆን አንተን ያጋጨው ብለህ ነበር። በእርግጥ አሟረትክ ይባላል። የኛ ባህል ትንሽ አስቸጋሪ ነው። ግን ከታች ስላየህ ነው አይባልም። ያለሁበት ከፍ ያለ ቦታ የመኪኖቹን ቀጣይ እንትን ለማየት እድል ሰጠኝ። እግዚአብሔር ያለበት አምላካዊ ሲጀመር ከታይም ውጪ ነው እግዚአብሔር። እኛ ታይም የምንለው ላይን ውስጥ ውጪ ነው ያለው። ስለዚህ ሁሉም አሁን እንደሆነ ነው። ትናንትም ነገም ዛሬም የሚባለው በሱ ዘንድ አሁን ነው። ስለዚህ የሱ የሚሆነውን የማየት የማወቅን ጉዳይ ከመወሰን ጋር ልክ አሁን እኔ ያየሁት ፊልም ለምሳሌ የሆነ ፊልም እየታየ ቀድሜ ያየሁት ነው ልበልሽ፣ አንቺ አላየሽው። ይሄ ፊልም እንደዚህ ነው የሚሆነው ስል ቢሆን አንተ ስላልክ ነው የሚሆነው አይባልም።
ቀድሞ የማየቴ ነገር ነውና ማወቅንና መወሰንን ለይተን ነው አንደኛው። ከዛ ውጪ ምድር ላይ የሚሆኑት ነገሮች ለምሳሌ 40 ቀን እድል ይባላል አይደል? የ40 ቀን እድል በነገራችን ላይ በሃይማኖቱም በሳይንሱም በጣም የሚደገፍ ጽንሰ ሐሳብ ምንድነው? አንድ ልጅ ሲጸነስ 40 ቀን ሲሞላው በሳይንሱ ደግሞ 8 ሳምንት ሲሞላው ሙሉ አካሉ ያልቃል ማለት ሁሉም ኦርጋኖቹ ተሟልቶ ልጁ አድጎ ሁሉም አካል 2 እጅ 2 አይን 2 እግር የሚለው ሁሉ ነገር ይኖረዋል። ከዛ በኋላ ሳይዙ ነው እንጂ የጨመረ የሚመጣው ጨርሷል ማለት ነው። የልጁ ተስዕሎተ መልክ ይባላል በግዕዙ። እግዚአብሔር መልኩን ሳለው ቀረጸው አካሉን ማለት ነው። መልክ የሚባሉት እያንዳንዱ አካላት ነው። መልካ እንደዚህ እንላለን እያንዳንዱ አካል ማለት ነውና ተስዕሎተ መልክ ወይም አይኑን እጁን እግሩን ሰጠው። ያ 40 ቀን ሞላው ማለት ነው። ስለዚህ ሙሉ ሰው ሆነ። እድሉ የዛን ቀን የተወሰነው ማለት በዛ በተሰጠው አካል የሚያደርገው ነገር የሱ እጅ ላይ ያለ ነገር። ስለዚህ ምን ይላል አሁን በዚህ በጾሙ በደብረ ዘይት ቀን የሚቀደስ ቅዳሴ ቅዱስ አትናቴዎስ የሚባል የደረሰዋል። በ40 ቀኑ ድሃ እንዲሆን ታረገዋለህ፣ ባለጸጋም ታረገዋለህ ይላል። ማለት በ40 ቀኑ ጽንስ ውስጥ እያለ ድሃ ሀብታም ይሆናል ማለት አይደለም። ድሃም ሀብታም ሊሆን የሚችልበትን ሙሉ አካል ሰጠው ማለት ነው። ከዛ የዛ ሰው ውሳኔ ነው። የ40 ቀን እድል ማለት እሱ። ስለዚህ ሰው የሆነ ነገር አድርጎ አልሳካ ሲለው የ40 ቀን እድል ማለት አይችልም። ምክንያቱም ሰው ሆኖ የተፈጠረ ዕለት ነው ያበቃው። እግዚአብሔር ያን ቀን የ40 ቀን እድል ሰጥቶናል ማለት ይሄ ሳይንሱም ሃይማኖቱም የሚያየው እንትን ነውና የሞት ቀንን ውሳኔ በተመለከተ ከእውቀት አንጻር እግዚአብሔር ያውቃል። ከዛ ውጭ ግን ኮንዲሽናል የሆነ እንደሆነ ራሱ እግዚአብሔር ሁኔታው ታይቶ እንደሆነ የሚያሳዩ በጣም ብዙ መጽሐፍ ቅዱሳዊ ጥቅሶች አሉ። ለምሳሌ ሁሉም የሚያውቀው ጥቅስ በምድር ላይ እድሜህ እንዲረዝም እናትና አባትን አክብር፣ መልካምም እንዲሆንልህ እድሜህ እንዲረዝም እናትና አባትን አክብር ይላል። ኮንዲሽናል ውሳኔ ነው ማለት ነው። የኔ እድሜ እግዚአብሔር እድሜን እናትና አባቴን በማክበሬና ባለማክበሬ ላይ አስቀምጦታል። እንደውም ከነ ዝርዝሩ ነው። በምድር ላይ እድሜህ እንዲረዝም አንድ፣ ከዛ ደግሞ መልካም እንዲሆንልህ። አንዳንዴ እድሜ ረዝሞ በጣም ሊታመም ሊሰቃይ ይችላል ሰው አይደለ? ባጠረልኝ እስኪል ስለዚህ ሲሰጥ ምንድን ያለው እድሜህ እንዲረዝምና መልካም እንዲሆንልህ፣ መርዘሙም የመልካም እንዲሆንልህ እናትና አባትን አክብር። እንደዚህ በምድር ላይ ህይወታችሁ ይረዝም ዘንድ ትእዛዜን ጠብቁ። በጣም ብዙ ቦታዎች አሉ። ስለዚህ እድሜን ኮንዲሽናል አድርጎታል ማለት ነው። ከተወሰነለት እድሜም በታች እግዚአብሔር እንዲኖር እየፈለገው ሊያጥር ይችላል ሰው። ለምሳሌ ዳዊት ሲጸልይ ይላል በዘመኔ እኩሌታ አትውሰደኝ ይላል። በእድሜ እኩሌታ አትውሰደኝ ማለት አንተ እንድኖር ያሰብከው አለ፣ ግን በእኔ ምክንያት አታቋርጠው ይላል። እና አንዳንዴ ሰው በራሱ ምክንያት ሊያሳጥረው ይችላል እስከ ሱሳይድ እስከማድረግ ድረስ ማለት ነው። እንግዲህ ሱሳይድ ማድረግ ለጊዜያዊ ችግር ዘላቂ መፍትሄ ራስን ማጥፋት ማለት አሁን ይሄ ተወስኖ ነው ሊባል አይችልም። ልክ እንደዛ ግን ሱሳይድ የግድ እኮ መርዝ መጠጣት ብቻ ላይሆን ይችላል። አንድ ሰው በሱስም ግራጁዋል የሆነ ሱሳይድ አለ ማለት ቀስ ብሎ ራሱን እየጎዳ የሚመጣበት ሊሆን ይችላል። ስለዚህ እነዚህን የሞት ቀንን ክፍት ነው ያደረገው እግዚአብሔር ነው። ሊረዝም ይችላል፣ ሊያጥር ይችላል እንጂ ያቺ ቀን ምን ብለዋለች? በጣም ደስ የሚል ቃል ወንድሟ ሞቶ ጌታ ሆይ አንተ በዚህ ኖረ ቢሆን ወንድሜ ባልሞተ ነበር ብለዋለች ለክርስቶስ። በእርግጥ ክርስቶስ በዚህ ኖረ አይባል፣ እሱ በሁሉ የሞላ አምላክ ነው። ግን አንዳንዴ እንዲህ ተደርጎ ቢሆን ኖሮ እንዲህ አድርጌ ቢሆን ኖሮ ብሎ ሰው ይጸጸታል፣ በጣም ይጎዳል፣ ይሰበራል። የተወሰነ ነው ሲባል የሚጽናናም ሰው አለ። በከፊላው እግዚአብሔር ሲጀመር እግዚአብሔር ይገድላል እግዚአብሔር ያድናል ብላለች ሐና የምትባል ነብይት ስትጸልይ። መግደልም ማዳንም የሱ ስልጣን ነው፣ እሱ እናምናለን። ግን ምድር ላይ በምንቆየው ቆይታ እና ባኗኗራችን ምክንያት የምንኖርበትን ጊዜ ልናረዝመውም ልናሳጥረውም ይችላል። በመልካምነትም ሊያጥር ይችላል። በነገራችን ላይ የውሳኔው እግዚአብሔር ስለሆነ ለምሳሌ በክፋትም በመልካምነትም ያጥራል። በክፋት ሲሆን ለምሳሌ ፈርዖንን በጣም ጨካኝ ንጉስ ነው ፈርዖን እና ፈርዖንን በኤርትራ ባህር ያሰጠመ ምሕረቱን ለዘላለም ነውና ይላል ዳዊት ሲጸልይ። እስቲ ባህር ውስጥ ከቶ ምሕረት አለ ወይ? ምንድነው ፈርዖን ቢቆይ ገና ህዝብ ይጨርሳል። ስለዚህ ለዚህ ሰውዬ እድሜው ማጠር የእግዚአብሔር ምሕረት አካል ሆነ። ለአንዳንድ ሰው ደግሞ እንደው መቆየ ስትይ መጽሐፈ ሲራክ ላይ መጽሐፈ ጥበብ ላይ በደንብ ይናገራል። ክፉ ከሚሰራባት ዓለም ቸኩሎ ሄደ ይላል። አንዳንዴ ሰው በጣም ጥሩ ማንነት ኖሮት በጣም በቃ በሰው የተወደደ ሆኖ
ምናልባት አንድ 5 ዓመት ቢጨምር የነበረውን ጥሩ ነገር ሁሉ አበላሽቶ ይሄድ ከሆነ መንገዱን ያውቃልና እግዚአብሔር ሊወስደው ይችላል። ክፉ ከሚደረግባት ዓለም ቸኩሎ ሄደ የሚለው ይሄንን ነው። የራሱን ሰዎች ወሰደ ምናምን ሲባል የምትሰሚው ማለት ነውና ደጋግ ሰዎች አይበረክቱም ይባላል። ለምሳሌ ሊበረክትም ይችላል። እነ ማቱሳላ 900 ዓመት የኖሩት ደጋግ ሰዎች ናቸው። ክፉ ሰዎች አረ ማለት በአንድ ቃል ዲፋይል ታደርጊው አትችልም። አቤል ቃየልን ገደለው። ወጣት ነው። አሁን ወጣት ሲሞት ዘመኑ ወጣት የሚሞትበት ነው፣ ክፉ ዘመን እንላለን። የመጀመሪያው ሟች ወጣት ነው። ስለዚህ እሱ በየትኛውም እድሜ ሊጠራ ይችላል። እንግዲህ የፈጣሪን አዋቂነት አሁን እኛ በነገራችን ላይ ስለሞት የምናደርገው ዲስከሽን ማለት ምን እንደሆነ ታውቂያለሽ? ሆድ ውስጥ ያሉ ለምሳሌ መንታ ህፃናት ስለዚህ ምድር ቢያወሩ እንዴት ነው ወተን ስለማያውቁት ነገር ማለት ነው። እና እንደው ማለት በተጻፉልን እውነታዎች ተመስርተን እንፍጨረጨር ይሆናል እንጂ አብዛኛው በሞት የሚመለስ ጥያቄ አለ። አንድ ብፁዕ ቅዱስ አቡነ ሽኖዳ የሚባሉ የግብጽ ፓትርያርክ አንድ ልጅ ነፍስ ስትወጣ እንዴት ነው ብሎ ጠየቃቸውና አልሞከርኩትም እና አንዳንዴ ሞክረን የምናውቀው ነገር አለ ማለት ነው። ቅዱስ ጳውሎስም አሁን ከእውቀት ከፍ ያውቃለሁ በኋላ ግን እኔ እንደታወቅኩ አውቃለሁ ይላል። የበለጠ ኤክስፒሪየንስ ስታረጊው የሚገባሽ እውነት ያለው በተለይ ሞት ላይ ያም ሆነ ግን እንደዛ በጣም ደስ የሚል ነገር ነው እያልክ ያለው። ለምን አንደኛ ይሄ ሰበብ የምናደርገው ነገር የ40 ቀን እድሌ ነው የምንለው ነገር እንደማይሰራና የኛ ጥረት እንደሚያስፈልግ፣ ሁለተኛ ነገር ግን እድሜያችሁ እንዲረዝም ከፈለጋችሁ ትእዛዜን አክብሩ ሲል ለምሳሌ ከሃይማኖት እንኳን ብንወጣ ትእዛዛቶቹ ምንድን ናቸው? መልካም መሆን፣ አለማመንዘር፣ ራስን አለመጉዳት፣ የትራፊክ ህግ እሱም ማክበር የመሳሰሉት እንዲረዝም መኪና አይታችሁ ተሻገሩ ሊሆን ይችላል። በመጠጥ ራሳችንን አቢዩዝ የምናረግ ከሆነ ኦፍኮርስ ጉበታችን ፈርሶ የመሞት ፖሲቢሊቲ ሰፊ ነው። በሲጋራ እንደዛ ከሆነ ሳምባችን እና ሎጂኩም ራሱ ከሃይማኖቱ ራሱ ወጥተህ ስታየው ሎጂኩም ሴንስ ይሰጣልና ለዩኒቨርሱ ህግ ራሱ መገዛት አንድ ነገር ኤግዛክትሊ ቢካዝ በቃ ሪሊጂየስ ግዴታ በጣም ሃይማኖተኛ ሰው መሆን አይጠበቅብህም እነዚህን ነገሮች ለማወቅ ነው። ሌላው ነገር እኔ አሁን በጣም በሞት ልቤ የተሰበረ ሰው ነኝ ለረጅም ጊዜ ታውቃለህ የኔን ታሪክ እና ለበጎ ነው ይባላል። ሞት የሃይማኖት አባቶች ልክ አባቴ በ49 ዓመቱ ተቀብሮ አባቴ እንዲኖር ገና መመኘው አባቴ ወጣቱ አባቴ ለኔ የደከመው አባቴ ሞቶ ቄሶቹ እዛ ጋር ቆመው በቃ መጽናናት ነው ከይሄ እግዚአብሔርን ያስከፋል እንደዚህ ማድረግ የለብሽም ሲሉን አለ ደቂቃም አልሰማኋቸውም። ፈርስት ኦፍ ኦል እግዚአብሔር የሚባለው ነገር አለ እንዴ ነው ያልኩት። ቢካዝ ቢኖር ኖሮ የኔ አባት እንደዛ የደከመውን አባት አይወስድ በዚህ እድሜው። ለምን ነው ሞት ሳይሆን ችግሬ ያለ ጊዜው ሄደ የሚባለው ቅድም ልትገልጽ የሞከርከው ነገር አለና እሱን ስታስበው ያጣልሃል። ራሱ እግዚአብሔር ካለም ያጣልሃል። ክፉ ነው ማለት ነው ያስብላል። ወይም ደግሞ የለም እንጂ እንደዚህ አይነት መጥፎ ነገር እንዴት እንዲከናወን ያደርጋል እንላለን። ሞስትሊ እኔ እላለሁ እና ለበጎ ነው ለብዙ ነገሮችን ለበጎ ነው ብለን ልናልፋቸው እንችላለን። የምትወደውን ሰው በሞት ማጣት ግን ለበጎ ነው ከሚለው ውስጥ እኔ እስከዛሬ 7 ዓመት አልፎታል ነገር ግን እስካሁን እሱን አላምንበትም። እና ይህንንም ፕሮግራም የሚያዩ ሰዎች አሉ አሁን የሚከታተሉ የሚወዷቸውን አጠገባቸው የነበሩ ሰዎችን በሞት ያጡ ብዙ ሰዎች አሉና እኔ ያለፍኩት ጨለማ ጊዜ አለ። ዛሬ እሱን አልፌዋለሁ ተመስገን። እዛ ውስጥ ያሉ ብዙ ሰዎች አሉና እስቲ ከዛ ጋር እያይዘህ የምንወዳቸው ሰዎች ስናጣ ምን ማድረግ አለብን? ስሜቱንስ እንዴት ነው የምናስታመመው? አትዘኑ ተው የሚሉንን ሰዎች ምንድነው ያስልክ ነው ወይ የሚለውን ነገር እስኪ የሆነ ነገር በልበት። አዎ በጣም ጥሩ ነው ያነሳሽው ጉዳይ። በጣም ከባድ ነው። ምንድነው በሰው ቁስል እንጨት ስደድበት የሚባል አባባል አለና እንዲሁ በቀላሉ በተለይ ሀዘኑን ኤክስፒሪየንስ ያደረገው ሰው ያህል የሚታመም የዛን ደረጃ ህመሙን የሚያውቀው የለም። ወደ ሃይማኖቱ አስተምሮ ስንመጣ በመጀመሪያ ራሱ አምላካችን ኢየሱስ ክርስቶስ ሰዎች ሲሞቱብን ምን አይነት ሪያክሽን ሊኖረን እንደሚችል አሳይቶን፣ እሱም አላዛርን የተባለ ሰው ከሞት ያስነሳበት ታሪክ ላይ እህቶቹ ቤተሰቦቹ መተው እየጮሁ እያለቀሱ ከበው ሲያይ በመንፈሱ ታወቀ፣ አለቀሰ። ከዛ ከ1 ሰዓት በኋላ ያስነሳው ምናልባትም ከ30 ደቂቃ በኋላ ወዴት ቀበራችሁት አለ ይላል። አለቀሰ። ከዛ በኋላ አስነሳው። እንደሚያስነሳው ያውቃል፣ ግን ስቲል አዘን አለቀሰ። ምንድነው በድካማችን ሊራራልን የማይችል ሊቀ ካህናት የለንም፣ በነገር ሁሉ እንደኛ የተፈተነ ነው ይላል እግዚአብሔር። የሐዘኑን ጥግም ያውቀዋል፣ የሐዘኑን ጥግም ያውቀዋል። በኦርቶዶክስ ቤተክርስቲያን አሁን በጣም ለቅሶ ሲደርስ ብዙ ጊዜ ልብ ብለሽ ከሆነ ማርያም
የልብን ሐዘን ታቀላለች የሚል መዝሙር ይዘመራል። በቃ ማርያም የሚለው ቃል ይበዛል ሐዘን ላይ። ለምን በምድር ላይ እንደ ክርስቶስ የተሰቃየና የሞተ የለም፣ እንደሷ ያለቀሰ የለም። ማለት የሱን ያህል መከራ የተቀበለ የለም ካልን የሷን ያህል ያዘነ የለም። የመጨረሻው መከራ ነው ከተባለ የመጨረሻው ሐዘን ነው ማለት ነው። ስለዚህ ቆማ እያንዳንዱን ስቃይ ስላየች የሷን ያህል ህመምን የሚረዳ ፍጡር ስለሌለ ማርያም የልብን ሐዘን ታቀላለች፣ አጽናኝኝ፣ አረጋጊኝ የሚሉ መዝሙሮች የሚበዙት ከድንግል ማርያም ጋር የተያዘ ሐዘንተኛ ስለሆነች በደንብ ስለምታውቀው። የእሷ ደግሞ ከፍ የሚለው ምንድነው? እንዴት እንደሚሞት በነፍሷ ሰይፍ እንደሚያልፍ ቀድሞ ተነግሯት ገና ሲያድግ ጀምሮ ነው እየተጠባበቀች የነበረው ያንን ሞት እንደሚሞት። አብርሃም እንኳን ልጁን ሊሰዋ መንገድ እየሄደ እኮ 3 ቀን 3 ሌሊት ሊሰዋው እንደሆነ እያሰበ 3 ቀን ተሰቃይቷል። እሷ 30 ዓመት ተሰቃየችው። ስለዚህ እንደው ጨርሶ የማይረዳ አድርገን አንየው ሃይማኖቱን። የሐዘንን ጥግ እግዚአብሔር በደንብ ይረዳው። ከዛ ባሻገር ሐዘንን በተመለከተ የሚገርመው በደንብ እንድናዝንም ተፈቅዷል። ማለት አንዳንዴ ያልወጣ ሐዘን ህመም መሆን የሚችልበት ፖቴንሻል አለው። ያንን በደንብ መጽሐፍ ቅዱሱ በደንብ ይረዳል። ከመጽሐፍ ቅዱሱ በፊት የመጀመሪያው ሐዘንተኛ አዳም ነበር። አዳም ልጁን አቤልን ቃየል ወንድሙ ገደለበት እና በጣም የሚገርመው በገድለ አዳም ላይ በጣም አስገራሚ ታሪክ አለ። አዳም እንግዲህ የመጀመሪያው አባት ነው። የመጀመሪያው ለቅሶ የደረሰበት ሰው ነው። ሐዘንም የደረሰበት እሱ ነው። ስለዚህ ለህይወትም ለዓለምም አዲስ ነው። ስለዚህ እንዴት ማድረግ እንዳለበት ግራ ገባው እና በጣም ነፍሱ ተጨንቃ ሰውነቱ እስከማበጥ እስከመቆጣት ደረሰ። ምንድነው የሚለው? የእግዚአብሔር መልአክ ቁጭ ብሎ እያለቀሰ አሳየው ነው የሚለው። እንዴት ያንን ሐዘን ማውጣት እንደሚችል ማለት ነው። ያንን ሲያይ ከመልአኩ ተረድቶ ቁጭ ብሎ አልቅሶ ሐዘኑን አወጣ። ስለዚህ ሐዘናችንን በደንብ እንድናወጣ ራሱ ክርስቶስ አልቅሶ አሳይቶናል። በቅዱሳኑም ህይወት በደንብ ማልቀስ። አሁን አንዳንዴ ሰው ሲሞትብን እንዲወራ ሁሉ አይፈልግም። አሁን ሰው እሱ ይህን ጉዳይ አታንሱት፣ መድበስበስ የለበትም። የተዳፈነ እሳት ይሆንና ሰውየውን ሲያቃጥለው ነው የሚኖረው። መጽሐፍ ለምሳሌ አብረሽ የተነሳሽውን ፎቶ፣ አሁን ዘመኑ ቴክኖሎጂ ያለበት ነው፣ ቪዲዮ ምናምን የሚያስታውሱንን ነገሮች ሰዎች ዞር ለማድረግ ነው የሚሞከር። እንደዛ ግን አይደለም። እንደውም ጭራሽ በደንብ ማቅረብ እና ማየት። መጽሐፍ ቅዱስ ላይ የለበሰችውን ልብስ ይዘው ያለቅሱ ነበር። ይህ ነበረ የለበሰችው ልብስ ስትሞት ማለት ነው። ሲለቀስላት ልብሶቿን ይዘው እንግዲህ በዘመኑ ልብስ ምንድን ነው ማድረግ ማሳየት የሚችሉ። አሁን ቢሆን ፎቶ እንደምናደርገው ለምንድነው ፎቶ የሚታየው? በደንብ እንዲወጣለት ሜሞሪዎቹን በደንብ ከዛ ሰው ጋር የነበረውን እያሳወሰ እንዲያዝን ነው። ምክንያቱም መጽሐፍ ቅዱስ ለሁሉም ጊዜ አለው ይላል። ለደስታም ጊዜ አለው፣ ለሐዘንም ጊዜ አለው፣ ለሳቅም ጊዜ አለው፣ ለለቅሶ ጊዜ አለው። ሰው ሲስቅ አትሳቅ አይባልም፣ ሲያለቅስም አታልቅስ መባል የለበት። ከዛ ባሻገር ግን አንቺ የገጠመሽ አይነት ሞት ለበጎ ነው ብሎ መረዳት የራሱ ኤክስፒሪየንስ ይፈልጋል። በአንዴ ላትቀበዩ ትችላለሽ። ራሱ ለበጎ ነው የሚለው ጥቅስ ራሱ እኛ ለበጎ ነው የምትለዋን ቶሎ እናወጣታለን እንጂ ቀድሞ ምንድነው የሚለው? እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ ነው። ስለዚህ ነገር ሁሉ ለበጎ መስሎ እንዲታየኝ እኔ ከእግዚአብሔር ጋር ያለኝን ፍቅር ላይ መስራት ይኖርብኛል። እንደ ሐሳቡ መጠራት ይኖርብኛል። ሐሳቡን መረዳት ስጀምር ከዛ በኋላ ለካ ለበጎ ነው እላለሁ እንጂ አሁን እኔ በደፈነው አንድ ሰው ሐዘን ወይ የሆነ ነገር ደርሶበት ሄጄ ለበጎ ነው ልለው አልችልም። እሱ ነው ያን ማለት ያለበት። መቼ? እግዚአብሔርን መውደድ ሲችልና እንደ ሐሳቡ መጠራት ሲችል። አንድ በጣም ቀላል ምሳሌ ማንሳት ይችላል። ዮሴፍ የተባለ ሰው በጣም የታወቀ ውብ የመጽሐፍ ቅዱስ ታሪክ ነው። የገዛ ወንድሞቹ ሸጡት። እንዴት ነው ይሄ ለበጎ የሚሆነው? ማለት ሊገሉን ነበር መጀመሪያ። እንደውም አንደኛው ወንድሙ አይን ሽጠው ብሎ ነው ሸጡት። ምንም ጥፋት የለበትም። ስንቅ ይዞላቸው ነው ሄደው። ለወንድሞቹ የሚበሉትን ስንቅ አድርስ ተብሎ ሄደ። እሱ ያመጣውን ስንቅ አስቀምጠው በልተው እሱን በ20 ብር ለግብፃውያን ሸጡት። ባሪያ ነው የሆነው። እንግዲህ ከአባቱ ቤት በጣም ተወዳጅ ተሞላቆ ያደገ ያዕቆብ በጣም የሚወደው ያማረ ልብስ ሰጠው። ምን ይላል ከዛ በፊት ታሪኩ? በወጣትነት እድሜው ወስደው ግብፅ ላኩት። የማያውቀው ሀገር ሄዶ ባሪያ ነው የሆነው። ደሞዝ የለውም። አስቢው። በጣም ብዙ ስቃይ ውስጥ ነው የኖረው። ከዛ ከብዙ መከራ በኋላ ደግሞ የተቀጠረበት ቤት ሴት ለዝሙት አስቸገረችው። እምቢ ሲላት ፈጣሪን ፈርቶ ደፈረኝ ብላ ከሳው እስር ቤት ገባ። ይሄስ እንዴት ነው ለበጎ የሚሆነው? እያንዳንዱን ታሪክ ስታዩ ስቃይ ነው። መጨረሻ ላይ የሆነ ሰው ህልም ፈቶ ቤተ መንግስት ገባ። የንጉሱን ህልም ፈታ። ከዛ ሾመው።
ወንድሞቹ መጡ ይላል። ከብዙ ዓመት በኋላ ረሃብ መጣ። ረሃብ እንዴት ነው ለበጎ የሚሆነው? ግን ለበጎ ሲሆን መጨረሻ ላይ ምን ይላል? ወንድሞቹ ይቅርታ ብለው ሲጠይቁት ይቅርታ አረኩላችሁ ሲላቸው አላመኑም፣ ፈሩት፣ ጠብቆ ሊገለን ይሆን ብለው እና አባታቸው ሲሞት ራሱ መጡና ምን አሉት? እንደው እባክህ እንዳይገላቸው ፈርተው አባታችን ሊሞት ሲል አደራ ይቅርታ አድርግላቸው ብሎሃል ብለው መጥተው ሲነግሩት አለቀሰ ይላል። እንዴት ይቅር አልላችሁም ብላችሁ አሰባችሁ ካለ በኋላ ዋና የፈለግኳት እችን እናንተ ለክፉ ብላችሁ ሸጣችሁኝ፣ እግዚአብሔር ግን በረሃብ ዘመን ለሕዝቡ ምግብ ለማዘጋጀት ለዚህ ቀን አሰበው ይላል። እና እኔ ባላለቀ ስዕል ላይ አስተያየት ልሰጥሽ አልችልም ነው የምልሽ። በህይወት ውስጥ የሆነ ጊዜ የደረሰብን መከራና ሐዘን ለምን እንደደረሰ ሰው ሊያብራራልን አይችልም። እግዚአብሔር ግን በሆነ ሰዓት ለበጎ ነው የምንልበት ፍቅር ላይ ስንደርስ በራሳችን መንገድ እንዲህ ባይሆን ኖሮ እኮ ትንሽ ቢቀድም ኖሮ ትንሽ ቢከተል ኖሮ ይበላሽ ነበር የምንልበትን እውነታ ለእያንዳንዳችን ይሰጣል። ያንን ዝም ብሎ ለሁሉም ሰው የሚሆን መልስ መስጠት አይቻልም። ግን ወደኋላ ስትያው ዮሴፍ ወደኋላ ሲያየው ነው ታሪኩን ለዚህ ቀን ነው ለካ ምናልባት ያ አንቺ በጣም ባልጠበቅሽው ጊዜ የደረሰብሽ መከራ የሰራሽ ማንነትም አለ። እሱ ምንም ጥያቄ እና ለምሳሌ አንድ እንቁላል ውስጥ ያለን ጫጩት ያለ ጊዜው ብመታው ባወጣው እንቁላል ጠብሼ ልበላ እችላለሁ እንጂ ጫጩት ሊሆን ይችላል። ጊዜውን ፈቅዶ ደግሞ መውጣት ካቻለ ሊበር ይችላል። ንስር ምን ታደርጋለች? እንቁላል ከጣለች በኋላ ልክ ጫጩት ከጣለች ጫጩቱ ከተፈለፈለ በኋላ እዛ ዙሪያውን በሾህ ታጥሯለች። ለምን? ኮምፈርተብል እንዳይሆን እና ሲያመው እንዲህ ሲል ሲሸሽ ክንፉ እያደገ እየጠነከረ ይመጣል። ከዛ ክንፉ መጠንከሩን ስታቅ ምን ታደርጋለች? ቤቱን ታፈርስበታለች። ንስሩ ሲፈርስበት ተከሰከስኩኝ ብሎ ይሄዳል፣ ይበራል ማለት ነው። እግዚአብሔር አንዳንዴ ሊያጠነክረን የሚያጥራቸው ሾሆች አሉ። በእኛ ስርዓትን እንድማር ያስጨነከኝ ለመልካም ሆነልኝ ይላል ዳዊት። ምን አይነት ጭንቅ ነው? ጭንቅ ነው፣ ግን ለመልካም ሆነልኝ። በኋላ ስታዩ የሚገባሽ ነገር አለ በህይወትሽና እያንዳንዱ ሰው ለበጎ ነው የሚያሰኘው። ዝም ብሎ የሰው ቁስል ላይ እንጨት ለመስደድ አይደለም። በዛ ሰው ታሪክ ውስጥ ያ ነገር መሆኑ የሚያመጣቸው በጣም ብዙ መልካም ነገሮች አሉ። ዩኒቨርሳሊ እኮ ማንኛውም ሰው ወላጆች ይሞቱበታል። ጨርሶ ወላጅም የሌለው ይኖር ይችላል። ወላጅም ኖሮት በወላጁ ደስተኛ ያልሆነና ኖረ ሞተ ምን ያደርግልኛል የሚልም ይኖራል እኮ። ሚስ የምታረጊው ወላጅ ማግኘትም እኮ አንድ ነገር ነው። እና እኔ አሁን ይሄ የሚባል መልስ ልሰጥ አልችልም፣ ግን ሐሳቡ ይሄ ነው። በተለይ አሁን እንደነ ዮሴፍ አሁን እንደሰማናቸው አይነት ታሪኮች አትሊስት አልሞቱም። አት ዘ ኤንድ ኦፍ ዘ ዴይ ስላሉ በህይወት ምንድነው የሚባለው ያልሞተ ሰው ይገናኛል። ሰው መጨረሻ ላይ መልስ አላቸው። ብቻ እነዚህ ሰዎች እንዳልከው ነው። ባላለቀ ጽሁፍ ላይ መልስ መስጠት አንችልም ወይ እንግዲህ ሞተን ካላየ ነው በስተቀረ የዚህ ነገር መልስ ላናገኝለትም እንችላለን። አይ ቲንክ በኔ ስፔሻሊ ከኔ ጋር ባለው ነገር ያስባል ቆመን ልንመልሰውም እንችላለን። እድሜ ይስጠን እግዚአብሔር ከፈቀደ እሱም ሊሆን ይችላል። በመልሰው አንድ ቀን በጣም ደስ ይለኛል። ለምን ሁሉም ላይ ጥያቄ አለ። በጣም ደስታስ ላይ ሰውን ወይኔ አባቴ ሳያ ይላል። በጣም የሚያሳዝን ነገር ሲገጥመኝ አባቴ ቢኖር ያጽናናኝ ነበር እላለሁ። እህቴ አድጋ ሳያት ወይኔ ቢያያት ኖሮ እላለሁ። ልጄ ሁሌ ኖሮ ቢሆን ኖሮ ሁሌ ክፍተት ያች ጉድለቷ አትሞላም። አሁን የምለውን ነገር አምሹር በጣም ብዙ ህዝብ የሚጋራውና የሚሰማው ስሜት ነውና ያንን ለበጎ ነው የሚለው ላይ መድረስ እንግዲህ ለምን ብዙ በሃይማኖትም የተጉ ከእግዚአብሔር ጋር ያላቸውም ቅርበት በጣም የጠበቅም ሰዎች የዘመድ ቄስ ሲፈታ ያለቅስ ይባላል ማለት ቄስ ሆኖ ዘመድ ሲሆን ራሱ ያለቅስ ፍታቱን ትቶ እንደማለት። ስለዚህ ይሄ የእውቀት ጉዳይ አይደለም። እንደነገርኩሽ ክርስቶስ የሚያስነሳውን ሰው ህመም አልቅሶበታል ማለት ክርስቶስም ሆኖ የሚፈታ ችግር አይደለም ማለት ነው። በዚህ ደረጃ ማዘኑ። ከዛ ውጭ ግን ሂደት የሚመልሳቸው አንዳንድ ለካ እግዚአብሔር አዋቂ ነው የሚያሰኝ ነገሮች ገጠመኞች አሉ። አሁን በጣም የዜናበው የሚባል መጽሐፍ አለ። ያው ረጃጅም ታሪኮች ስለሆኑ ነው የማላነሳቸው እንጂ አንዳንድ ታሪኮች በጣም ለተደረገባቸው ክፉ ነገር እንዲያመሰግኑ የተገደዱ ሰዎች በህይወቴ መጣብኝ ለሚሉት መጥፎ ነገር ያ መጥፎ ነገር ሰርቷቸው አልፎ በእነሱም ብቻ ሳይሆን በሞተውም ሰው የሞተውን ሰው በምን እንግዲህ ነገርን ሁሉ በጊዜው ውብ አድርጎ ሰራው ሲባል አበባውን ሜዳውን ሳር ቅጠሉን ማለት ብቻ አይደለም። ይሄንንም ነው እኛ መጥፎ ናቸው ምንላቸውንም ነገሮች ጭምር በጊዜው ነው የሚሰራቸው።
ተመልካቾቻችን ዛሬ ከዲያቆን ሄኖክ ጋር ስለ ሞት ምንድነው እንዲሁም ደግሞ ቆየት ብለን ደግሞ የምንወዳቸውን ሰዎች ደግሞ በሞት ስናጣ እንዴት እንሆናለን፣ ሀዘን ምንድነው የሚሉትን ነገሮች እናወራበታለን። አብራችሁን ቆዩ። ሌላው ነገር ጤነኛ የሆነ ስለሞት ማሰብ ላይክ ስለሞት ስናስብ ሁሌ ፍርሃት ጭንቀት ነው። ኧረ ሰው እንዳይሞትብኝ፣ ወይኔ ሲያሳዝኑ ጉዳቸው ፈላ አባታቸው ሞታችንን ስናስብ እኔ ምን ሁሌ እላለሁ ለራሴ የሚሰራልኝ ነገር እንዳልከው ቅድም አሁን የአባቴ ሞት ዛሬ የሆንኳትን ልጅ እንደሆን አድርጎኛል። አሁን እኔ ከዛ ከጨለማው ጊዜ ከወጣሁ በኋላ አባቴ በህይወት ቢኖር ኖሮ እንደሆን የሚፈልገውን ነገር የሚያስደስተውን ነገር ለመኖር እሞክራለሁ። ግን ሞትን ማሰብ እላለሁ ደግ ያደርጋል እላለሁ። ሞት እንዳለ ስታቅ ይሄ ክፋቱ፣ ምቀኝነቱ፣ መጥፎ ነገር ማድረጉ በቃ ነገ ምን ሞት ሰዎች ነን። ስለዚህ ዛሬ የተሻለ ኑሮ ብንኖር፣ የተሻለ መልካም ስራ ብንሰራ፣ ዘረኝነቱ አሁን የሚከናወነው ዓለም ላይ ያለውን ነገር በሙሉ ለፓወር፣ ለገንዘብ፣ ለስልጣን የምንሆነውን ነገር በሙሉ ይቀንሳል። ወይ ነገ ሞት ሰው ነኝ ዛሬ ለምን መልካም ሰው በሆን ይሻል። ከሃይማኖቱ ራሱ ወተን ብናየው እንደዛ ብዬ አስባለሁና ሞትን ስናስብ ጤነኛ የሆነው መንገድ ምንድነው ትላለህ? በነገራችን ላይ አንድ እንደ በጎ ልክ ጾም፣ ጸሎት ምናምን የሚባሉ በጎ ልምምዶች ውስጥ የሚቆጠረው አንዱ ሞትን ማሰብ ተዘክሮተ ሞት ይባላል። ራሱ ሞትን ማሰብ እንደ ቨርቹ ነው የቤተክርስቲያን መጽሐፍት የሚገልጸው። ሞትን ማሰብ መቻል ራሱ እንደ ጸሎት ነው። ሰዎችን በጣም በጥሩ መንገድ ሲያመጣቸው ስለሚታይ በጣም እንግዲህ በጥልቅ የህይወት ዘመን ኮሚትመንት ያለው መንፈሳዊ ህይወት ለመኖር የወሰኑ ለምሳሌ የመነኮሳት ህይወት ስታይ አንድ መነኩሴ መነኮሰ ማለት ሞተ ነው። ፍታት ተፈቶ ነው ወደዛኛው ህይወት የሚገባው። 40 አውጥቶ ነው 40 ደግሶ በህይወቱ ሳለ ማለት ነው። እና የሚገነዙበትን ልብስ ይዘው ነው የሚዞሩት በመሄዱበት። ያን ያህል ተቀብለውታል። ከመቀበልም አልፈው ተዘጋጅተዋል። እና የሚሞቱበትን ቀን በጉጉት ነው የሚጠብቁት። ለምን? ቀድመው ሞተዋል። ለዛች ቀን ቀድመው ስለተዘጋጁበት እና ሌላ ቦታ ይለቀሳል። ገዳም ብቻ ነው የማይለቀሰው ወደ ሞት ሄደ ተብሎ አንድ ሰው የማይለቀሰው። እና ሞትን ማሰብ በጣም በጣም ከፍተኛ ጥቅም አለው። አስታውሰኝ የሚል ነበር አሌክሳንደር ዘግሬት ታላቁ እስክንድር ጠዋት ሰው ቀጥሮ ነበር ይባላል። ከእንቅልፉ ሲነቃ ትሞታለህ የሚለውን ነገር ማስታወስ በጣም ብዙ ጠቀሜታ ስላለው፣ ምክንያቱም ካለው ፓወር ካለው ህይወት ካለው ትልቅነት ማንነት እንደፈለገ መሆን ይችላል። በየገዳማቱ አሁን በዓት የሚባል ማለት ጸሎት የሚያደርጉበት የየራሳቸው ሴል አለ አይደል? እዛ ውስጥ የቅዱሳን አጽም ይቀመጣል። ለሌሎቹ ለበረከት ለጸሎት ነው። አጽም ሙት ሲያስነሳ ሁሉ መጽሐፍ ቅዱስ ላይ የኤልሳ አጽም ሙት አስነሳ የሚል ተጽፏል ለበረከቱ። ለነሱ ግን እዛ ላሉት ሰዎች ግን ሁሌ ባዩት ቁጥር ነገ ያንን መሆናቸውን ያስታውሳል። ሞትን ማሰብን የመሰለ በመንፈሳዊውም በስጋዊውም በጣም የሚያፈላስፍ የሚያረጋጋ ሰው ቀብር ደርሶ ሲመጣ እኮ የሚያገኘው የነፍስ መረጋጋትና ነገ እኔም ወደዛው ነኝ የሚል ራስን የመመልከት እድል በጣም ቀላል አይደለም። ብዙ ቦታ ከመሄድ ሰው መቃብር ቦታ መሄድ ትልቅ ላይብረሪ ነው። አንደኛ ምንም ዲስትራክሽን የሌለበት ጸጥ ያለ፣ እዛ መቃብር ቦታ ላይ ብዙ አይነት ሰዎች አሉ። ዓለምን ያንቀጠቀጡ ሰዎች አሉ። ቢገናኙ የሚጋደሉ አብረው ሊተኙ ቀርቶ ማለት ነው። በጣም አሁን ወደ ስላሴ ምናምን ስቴጂ በጣም በኢትዮጵያ ታሪክ ውስጥ በጣም ብዙ አይነት ሰዎች ነው የተቀበሩት። እና ሀያላን ሁሉ ተናጋሪዎች ዝም የሚሉበት ቦታ፣ በጣም ኦራተርስ የሚባሉ ንግግራቸው ብዙ ለውጥ ያመጣ ሰዎች ተኝተዋል። ያን ማየት አንደኛ ሃምብል ያደርጋል። ሰዎች በጣም ብዙ ውብ የነበሩ ሰዎች እንደ ቅጠል ረግፈው ማየት ሰዎች በውበታቸው እንዳይመኩ ያደርጋል። ስልጣን ላይ የነበሩ አገር ያንቀጠቀጡ ሰዎች ወድቀው ማየት በስልጣኑ ሰው እንዳይመካ ነገ አፈር እንደመሆኑን የመሰለ ራስን የማስታወሻ መንገድ የለም። እና ለመልካምነትም እድል ይከፍታል። በእርግጠኛ ሞኞች ነን። ቀብር ላይ ቆመን እናቅዳለን እኮ የሚገርምሽ። ቀብር ላይ ከዚህ 12 ሰዓት እንላለን። ግን በዛውም እሱን አያይዘህ እስኪ ብታወራው ይሄን ምንድነው እንዲህ እንድንረሳው የሚያደርገን? ከሃይማኖቱ አንፃር አውቃለሁ። በእርግጥ ግን እንደዚህ አይነት ዲዛይን የተደረግነው እርስት እንድናረገው ቀብር አለብኝ ግን ከዛ ቀጥሎ ሚቲንግ አለብኝ እስክንል ደረጃ ወይም ፓርቲ አለብኝም ሊሆን ይችላል። ማታ ላይ በርዝዴ አለብኝ እስክንል ዲዛይን የተደረገው የሰው አይምሮ እንዴት ነው? በጣም ጥሩ ነገር ነው ያነሳሽው። ዲዛይን የተደረገ የሚለው በቃ እንደዛ ዲዛይን ስለተደረገ ነው። ሲጀመር ለመሞት የተፈጠረ አይደለም። ሰው ለመኖር ነው የተፈጠረ። ለዛንም ማንለምደው ሞትን ለመሞት የተፈጠረ ቢሆን ኖሮ ሰው
ውስጡ ያምነዋል፣ ይቀበለዋል እንጂ መኖር ነው እንጂ መሞትን አይምሮው ላይ አይመጣ። ለምን ሲጀመር ሞትን የፈጠረው እግዚአብሔር አይደለም ይላል መጽሐፈ ጥበብ። እግዚአብሔር ይገብረ ሞት፣ እግዚአብሔር ሞትን አልፈጠረም፣ ሰዎች ራሳቸው ተወዳጁት አመጡት ይላል። እንግዲህ መጀመሪያ የእግዚአብሔር ፕላን የቤተክርስቲያን መጽሐፍ የሚናገረው እቅዱ ምንድን ነው? የሰው ልጅ በነፃ ፈቃዱ ወደ ኢተርኒቲ እንዲሻገር፣ ወደ ዘላለማዊነት እንዲሻገር። ያንን ከማድረግ ከቻለ 1000 ዓመት ኖሮ እንግዲህ ሰው ሲፈጠር ኢንተርሚዲየት ስቴት ሆኖ ነው የተፈጠረው ይላል የቤተክርስቲያን መጽሐፍ። ማለት መዋቲም ኢመዋቲም ሞርታልም ኢሞርታልም ለመሆን የሚችልበት ፖቴንሻል ያለው ሆኖ ነው የተፈጠረው። ያንን ግን ወስኖበት ከሚሰጠው ይልቅ አቺቭ አድርጎ ሰው ራሱ በራሱ ምርጫ እንዲያገኘው ነው የታሰበው። ያንን ማድረጊያ ነው ዕፀ በለስ የተከለከለበት እና የምናውቀው መጽሐፍ ቅዱስ ላይ የተጻፈው ታሪክ ያለው። ስለዚህ የተፈጠርነው ለሞት አልነበረም፣ ለህይወት ነው። ስለዚህ ለህይወት የተፈጠረ ሰው መቼም ሞትን አምኖ ሊቀበል አይችልም፣ ውስጡ ሊቀበል አይችልም። ስለዚህ ይረሳዋል። አንቺ ሱንት ያለሽ ሊሞት እኮ ትንሽ ደቂቃ ቀርቶትም ሰው እንደሚኖር እንጂ እንደሚሞት አያስብም። እንደው አሰቃቂ አደጋውን ቢደርስብን እና በቃ ትንሽ ልንሞት ትንሽ ሚኒት የቀረን እንኳ ብንሆን ስለ ነፍስ ስለ ዘላለም ሕይወት ከማሰብ ይልቅ ስለመዳን እንዴት ከዚህ ልውጣ ነው። ይሄ ማለት በአንድ መልኩ ለሞት አለመፈጠራችንን በምንም ተአምር በህይወት ተስፋ ማንቆርጥ መሆናችንን ነው የሚያሳየው። ሞትን ሌላው ግን አብረን ልናይበት የሚገባው ነገር ምንድን ነው? እግዚአብሔር የምህረቱ አካል አድርጎ መቀየሩ ነው። አሁን ሞትን ብዙ ጊዜ ቅጣት ነው የብዙዎቻችን ግን የሰው ልጅ የእግዚአብሔርን ትእዛዝ ከጣሰ በኋላ መዋቲነትን መረጠ፣ ሞርታሊቲን መረጠ። ሞርታሊቲ ሲመረጥ ደግሞ ግራጁዋል ነው። ስለዚህ የባህሪ መጎስቆል፣ መታመም፣ ሌላው ችግር ምናምን ማርጀት የሚለውን ነገር ጨምሮ ነው የተቀበለው ማለት ነው። ያንን እንደመረጠ ሲያውቅ እግዚአብሔር ያደረገው ሌላ ምህረት የስጋ ሞትን ማምጣት ነው። ለምን ሰውን አንቺ በጎሰቆለ ባህሪ ወይ ፎልን ኔቸር የሚባለው በዛ እድሜ ልክ እንዲኖር ብታረጊው ምንድን ነው የሚሆነው? እያረጀ ቢቀጥል ማለት ባይሞት ሞት ባይኖር ኖሮ የሚያበቃ አለ። ስለዚህ ሞት ማለት የምህረቱ አካል ነው የምትለው ቤተክርስቲያን ምንድነው? እስሩን ነው ወይም የቅጣቱን ዘመን ነው ያሳጠረው። 70 80 ምናምን አርጎ የኖርናትን እድሜ ያህል ኖረን በዚህ በጎሰቆለው ባህሪ እዚች ምድር ላይ በትንሽ ጊዜ ያችን የመዋቲነትን እንትን ቀምሰ ነው ከዛ በኋላ ወደዛኛው እንድንሻገር በዚህ ጊዜ ደግሞ ለዛኛው እንድንሰራ ሁለተኛ የተሰጠ እድል ነው ሞት ራሱ። እየመለስን ነው። ለምን ለኔም በጣም ብዙ ጥያቄዎች እየመለስክልኝ ስለሆነና በዚያው አጋጣሚና ሞርታልና ኢሞርታል ወደሚለው ትንሽ ስላነሳው ወደሱ ልመለስና ዘላለማዊ የሆነ ህይወት እንድንኖር ወይም ደግሞ ቴምፖራሪ ጊዜያዊ የሆነ ህይወት እንድንኖር የሰው ልጅ መረጠ። ሰው ሞርታሊቲን መረጠ። ሰው ያንን ለማሳጠር ስቃዩን ይሄ ማርጀቱን በሽታውን ምኑን ለማሳጠር ደግሞ እንደ ሁለተኛ ምህረት ሆነለት ሞት ይባላልና በዚሁ አጋጣሚ እንድትመልስልኝ ለራሴም ስለምፈልገው ነው የምፈልገው ነገር ሰው እንዴት ነው የመረጠው? የዕፀ በለሱን ታሪክ እናውቀዋለን፣ ግን በሚገባ መልኩ በጣም ሃይማኖት ውስጥም ለሌለም ሰው ሃይማኖትም ውስጥ ላለ ሰው በሚገባ መልኩ ሰው ሞት ያለበትን ህይወት መረጠ እንጂ ለመኖር ነው የተፈጠርነው። ሞትን የምንረሳው ለመኖር የተፈጠርን ሰዎች ስለሆነን ነው የሚለው ጋር አያይዘህ እችን ነገር እንዴት መረጠ የሚለውን አንድ ላይ ብትመልስ። አዎ ሞትን አሁን ምንድነው ሰው መቼስ በጤነኛ አእምሮ ሞትን አይመርጥም ነው እንትናች ውስጣችን የሚሰማው። ግድ የለም አዳምና ሔዋንን እና ዕፀ በለሱን ለጊዜው እናቆያቸውና እኛ አለን እኮ ምን ለምሳሌ ደግሞ ምን አለፈ እዚሁ ምድር ላይ እኮ በህይወቱ ጥሩ የማረግ እና ጥሩ ያለ ማረግ አማራጮች ይኖሩታል። ሰው በጣም በቀላሉ ማለት ነው እጁ ላይ ቢከፋ ይችላል፣ አለመክፋትም ይችላል። አንዳንዴ ዝም ብለን የምንከፋበት ሰው አለ። ዝም ብለን ደግሞ ጥሩ ማድረግም እንችላለን። እንዲሁ የምንጠላው ሰው የለም እንደኛ እንዲሁ እግዚአብሔር ዓለሙን እንዲወደው አይላል። እኛ እንዲሁ የምንጠላው ሰው አለ። ዝም የአይኑ ቀለም ደስ አላለኝም ብዬ ልጠላው እችላለሁ። አስተያየቱ አላማረኝ። አዎ እና እቺኛዋ ትንሿ ምርጫ ነች ስታድግ ሞት የምትሆን። አሁን እኛ ከዕፀ በለስ ከምን አንጻር ስለምናየው ነው እንጂ ሰይጣን ሞኝ አይደለም። ለአዳምና ሔዋን ያቀረበውን በለስ እኔ ጋር ይዞ አይመጣም። የታወቀ ነው። ያን ታሪክ ስማር ያደግኩኝ ስለሆንኩ ስለዚህ ለኔ ይቀየራል። የኔ በለስ ይቀየራል። የሆነ ክፉን ነገር የማድረግና ደግ የማድረግ እድሎች በህይወታችን አማራጮች ሁሉ ጊዜ ይቀርባሉ። ስንመርጥ ክፋትን ስንመርጥ ከነ ፓኬጁ ነው የምንመርጠው። ክፋት ሞትን ስላዘለ ማለት ነው። በፊትህ እሳትንና ውሃን አቀረብኩልህ፣ ወደ ወደድከው እጅህን ስደድ፣ ሰማይና ምድርን ምስክር አድርጌ አቅርቤያለሁ፣ ህይወትና ሞት ባንተ ፊት አሉ ይላል እግዚአብሔር።
ህይወትና ሞት ሲባል ሰይፍ በዚህ ጋር ሰላም በዚህ ጋር ማለት አይደለም። እሱን ማንም ሞኝ አይመርጠው። ግን አንዳንድ ለምሳሌ በትዳር ውስጥ ያለ ሰው ከትዳሩ ውጪ የመወስለት እድል ይቀርብለታል፣ በህይወቱ ይገጥመዋል። ሞት ነው ግን ከጀርባው ያለው ልክ እንዳልሆነ መጽሐፉን ትተሽው ህሊናው ይነግረዋል። የሆነ ሰው እሱ ጋር የሆነ ሰርቪስ ለማግኘት የመጣን ሰው ጉቦ ክፈል የማለትና ያለማለት እድል ይሰጠዋል። እና ምንድነው ሰይጣን ሲኦልን አያሳምርም፣ ወደዛ የሚወስደው መንገድ ግን ቆንጆ ማድረግ ይችላል የሚል አባባል አለ። ስለዚህ ሞት ስለተባለ ሞት ይሸታል ማለት አይደለም። ከላይ ስታየው ስክሪን ሴቨሩ ውብ ሊሆን ይችላል። ስትመርጨው የመረጥሽው እኔ መች እሱን መረጥኩኝ፣ እኔ እኮ ሞትን አይደለም የመረጥኩት፣ መዝናናቱን ስካሩን ሊሆን ይችላል፣ በማመንዘር የማገኘውን ደስታ ሊሆን ይችላል የመረጥኩት። እዛ ውስጥ ግን ያለ ፓኬጅ ነው። እና በዚህ አይን ብናየው የግድ ሞት ሲመረጥ ሞትና ህይወት ተብሎ ሰውማ ሞኝም አይደለም። ኢማጂን ማድረግ አልቻሉ። በነገራችን ላይ በአዳምና ሔዋን ታሪክ አንዱ እንትን ሟቲነት ያለም አሁን አንቺ የጠገብሽ ዕለት ረሃብ ያለ አይመስልሽም? የነበሩበት ህይወት የገነታዊ ህይወት ያን የተበላሸ ህይወት አውቁት ኢማጂን ማድረግ አልቻሉ። ይሄ ማለት የግድ ግን አሁንም ከገነት ወጥተን እዚሁ ምድር ላይ አንዳንድ ከሆንን በኋላ የሚገቡን ዋጋ ሲያስከፍሉን የሚገቡን እኮ የተሳሳቱ ውሳኔዎች አሉ እና እነዛ ውሳኔዎች ናቸው የኛ ጸበለሶች። ስንመርጣቸው ግን ሞትን መርጠን አይደለም የመረጥናቸው። እኔ እኮ ልደሰት ፈልጌ ነው፣ እኔ ለሆነ ፕሌዠር ነው የመረጥኩት ልል እችላለሁ፣ ጀስቲፋይ ላደርገው እችላለሁ። ስለዚህ መንገዱን ስንመርጥ ግን ፓኬጅ ሰርቪሱን አብረን ማግኘታችን አይቀርም። በቃ ቆንጆ አሟሟት ምንድን ነው ማለት ጥሩ ቆንጆ ላይክ ዘ ቤስት ዌይ ኦፍ ዳይንግ የሚባለው ጥሩ አሟሟት ምንድን ነው? ከላይ ሂዳይድ ዌይ ይባላል። አንዳንድ ሰው በቃ ጥሩ ሞት ነው የሞተው ይባላል እና ከሳይኮሎጂካል ፖይንት ኦፍ ቪው ከሃይማኖትም አንጻር ምንድን ነው ጥሩ አሟሟት፣ ጥሩ ሞት ምንድን ነው? እኔ ለዚህ አንድ አባት የተናገሩትን መዋስ ፈልጋለሁ። በጣም ትልቅ አባት ብፁዕ አቡነ ጎርጎርዮስ ይባላሉ። የሸዋ ሀገረ ስብከት ሊቀ ጳጳስ የነበሩ በመኪና አደጋ ነው ህይወታቸው ያለፈው እና ሰው የሚፈልገውን ከሰራ የሚጠብቀው ሞቱን ነው ይላል። የእሳቸውም ህይወት ይህን ያሳያል። በጣም አጭር ጊዜ ነው የአገልግሎት ጊዜያቸው የነበረው። እሳቸው ያቀጣጠሉት እሳት ግን በጣም ብዙ ነገር መቀየር ችሏል፣ በጣም በአጭር ጊዜያቸው እና በጣም ጥሩ ዴፊኒሽን ነው ያስቀመጡት። ሰው የሚፈልገውን ከሰራ አቺቭ ማድረግ የሚፈልገውን ነገር ካደረገ የሚጠብቀው ሞቱን ነው። ለምን መጣው ታዲያ የሚያሰኝ አሟሟት ነው የእሳቸው አሟሟት የነበረው። ከዛ ውጭ እኛ ብዙ ጊዜ ምንድነው አሟሟቱን አይተን ስለ ሰውየው ጥሩና መጥፎ ለመናገር ይቃጣናል። ለምሳሌ አሁን አንድ ሰው በጣም አሰቃቂ አደጋ ደርሶበት ቢሞት እንደው ምን አይነት ፍርጃ ነው አይነት ስሜት አለ። በሃይማኖትም አካባቢ ያለው ሰው ለምሳሌ አሁን ሰሙነ ሕማማት ላይ ፍትሐት የሌለበት ጊዜ ምናምን ሲሞት ኃጢአት ያለበት ነው አይነት ስሜት አለ። ደግሞ የሆነ የስቅለት ቀን ምናምን ከሞተ እንላለን። በመሰረቱ የኛ ካላንደር በሰማይ ይሰራል። እዚሁ ላለነው እንጠቀመው እንጂ 24 ሰዓቱን እግዚአብሔር በእኛ ቀን ይቆጥራል ማለትም አይደለም። ግን ሰው አሟሟቱን አይተሽ ጥሩ ነው መጥፎ ነው ኃጥእ ነው ጻድቅ ነው መልካም ሰው ነው ማለት አይቻልም። አሟሟት ጥሩ አሟሟት ነው ማለት ጥሩ አሟሟት ሞተ የሚባለው አሁን ብዙዎቻችን ኢማጂን የምናደርገው በቃ እንደው እንደ እንቅልፍ በዛው አሸልቦን ምናምን ስንሄድ እሱ ብቻ ላይሆን ይችላል። የዛ ተቃራኒ የሆነ አሟሟት ሞቶ ሰው ግን ጥሩ ሞት ሊሆን ይችላል። ሞቱ ልክ እንዳሁን እንደነገርከን አባት አይነት ማለት አይነት አደጋ ነው የሞቱት። እንግዲህ ቅድም በአጭሩ እንዳነሳሁት አሰቃቂ አሟሟት መሞት ስለ ሰውየው ጥሩ አልሞተም የሚያሰኝ ከሆነ የመጨረሻውን አሰቃቂ አሟሟት የሞተው ክርስቶስ ነው። የሱን ያህል የተገረፈ የሱን ያህል የተሰቃየ የለም። አጥንቱ እስኪታይ የተገረፈ መስቀል ላይ መሞት በጣም ከባድ ነው። ትንፋሽ አጥሮሽ ነው የምትሞቹ በነገራችን ላይ መስቀል ላይ ምክንያቱም ሰው እንደዚህ ሲሰቀል ትልቁ ቻሌንጁ መተንፈስ ነውና ከእግሩ ከፍ እያለ ነው የሚተነፍሰው። ከግራ ከቀኝ ያሉት እግራቸውን ሰብረዋቸው ነው የሞቱት። ለምን እንዲህ ብለው ቀና ብለው እንዳይተነፍሱ። ክርስቶስ ግን ያንን እንኳን ማድረግ እንዳይችል በጣም በ3 ሰዓት ነው የሞተው በፍጥነት። ጲላጦስ ራሱ ከመቼው ሞተ አለ ይላል የማርቆስ ወንጌል። አሰቃቂ አሟሟት ነው የሞተው። አሟሟቱን አይተን ግን ጥሩ አይደለም ልንለው አንችልም። አብዛኞቹ የሰማዕታትን ታሪክ ለመስማት የሚከብድ እንደውም ሲቆይ ተረት ነው እስከ ማለት የሚያስደርስ። አሁን ሰው እንዴት እንደዛ ሊሰነጣጠቅ ሊጨፈጨፍ ይችላል? የሰውን ጭካኔማ እናውቀዋለን እኮ ፖቴንሻሊ እንዴት መጨከን እንደሚችል እኮ በየዘመናችን እያየን ነው። ስለዚህ በዛ ደረጃ የሞቱትም ሰዎች ሞታቸው ውብ ሊሆን ይችላል። በአንጻሩ ደግሞ ምንም ጣራቸው ሳይበዛ ሞተው ግን ሰርተው ያለፉት ነገር ነው ሞቱን መልካምም
ክፉም የሚያደርገው። በእርግጥ አንዳንድ የሚቃይ መጽሐፍ ቅዱስ ቃል የሚገባው አለ። ለምሳሌ እድሜ እንዲረዝም የሚል ቃል ቅድም ነግሬሻል ነበር። ኢዮብን አሁን እግዚአብሔር ቃል ሲገባለት ማን ነው ብዙ ጻድቃን ኢዮብን እንኳን አይደለም ልጆች ዓይንህን ይከድናሉ ይላል። ብዙ ጊዜ እኛ እንደው በዚህ አጋጣሚ ልጅ ማን ነው ቤተሰብ ሲሞት ልጆችን ከዛ አካባቢ በጣም በቃ ቶሎ ዞር በሉ አይነት ነገር ነው የሚደረገው፣ እንዳያዩ በቃ ከዛ ተገንዘው እስኪስተካከሉ ምናምን ከዛ አካባቢ ህፃናት እንዲጠፉ ነው የሚደረገው። በዚህ ምክንያት በጣም ትራውማታይዝ ይደረጋሉ ህፃናት ሳይነገራቸው ጎረቤት ቤት ይወሰዳሉ። እናቴ የት ሄደች አባቴ የት ሄደ ውጭ ሄደዋል ምናምን ይሄ በሚገባቸው ቋንቋ መንገር ምንም የተለየ ታሪክ የለውም። ወደ እግዚአብሔር ሄደዋል ነው የኛም መልስ አይደለ ሌላ አይደለ። ያንኑ መልስ ህፃናቱ በሚገባቸው ልክ መንገር ያሳርፋቸዋል። ግን ብዙ ጊዜ ልጆችን ጎረቤት መውሰድ ሌላ ቀን ከሚደረግላቸው የተለየ እንክብካቤ ይደረግላቸው ግራ ይገባቸዋል። ልጆች ማለት ሲያጠፉ አይቆጧቸውም ምንድነው የሚል የነፍስ መጨነቅ አለ። ግን መጽሐፍ ቅዱስ የዚህ ተቃራኒ ነገር ምሻል ልጆች ዓይንህን ይከድናሉ ይላል። ማለት አስከሬን እግዚአብሔር አንዱ ለሰው የገባለት ቃል ኪዳን ምንድነው? ስትሞት ዓይንህን የመጨረሻ ዓይንህን መክደንን ለልጆች ይሰጣሉ። መሰናበት አይቶ ይቆርጥለታል ሲቀበር ያየ ምናምን የሚባለው ተራ ነገር አይደለም። ስነ ልቡናውም በጣም የሚረዳው ነገር ነውና አሟሟቱን አይተን ግን ሞታ አንልም። በህይወት ዘመኑ ግን አድርጎት ያለፈው ነገር ኖረና ሞተ የማያሰኝ አይነት ህይወት ከሆነ ማድረግ ያለበት ለነቢይ መኮንን በጣም እናከብረው ደራሲ እና ገጣሚ ቀጥታ ልለው አልችልም፣ ፓራፍሬዝ ላደርገው እችላለሁ። አንድ ግጥም አለው በኮባ በእንሰት ይቀና ምን ነው እንደ እንሰት በሆንኩ አንድ ቀን ተቀብሬ ለሌላው ምግብ መሆን በቻልኩኝ። እና አንዳንድ ሰው መኖሩ ለሌሎች የሚጠቅም ሆኖ ማለፍ ከቻለ በትክክል ያ ህይወት ቢሞትም ጥሩ አሟሟት የሚያሰኝ ነው። መኖሩ ለሆነ አካል የሆነ ነገር አድርጎ ማለፍ መቻሉ። እንደዛ ተመልካቾቻችን ዛሬ ከዲያቆን ሄኖክ ጋር ስለ ሞት ምንድን ነው እንዲሁም ደግሞ ቆየት ብለን ደግሞ የምንወዳቸውን ሰዎች ደግሞ በሞት ስናጣ እንዴት እንሆናለን፣ ሀዘን ምንድን ነው የሚሉትን ነገሮች እናወራበታለን። አብራችሁን ቆዩ። ሌላው ነገር ቅድምም ትንሽ አንስተናል፣ ግን የቅርብ ሰው ቤተሰብ፣ ጓደኛ የምንወዳቸው ሰዎች ሲሞቱ እና ደግሞ የኛም የማይቀረው ሞት እንዳለ ያ ኢነቪታብል የሆነው ሞት እንዳለ ማወቃችን ከዛ ምንድን ነው ልንማር የምንችለው? ከዛ ላይ ምን ልንወስድ እንችላለን? አዎ ቤተክርስቲያን አካባቢ አንድ በጣም ድንቅ የሚተረክ ምሳሌ አለ። ምንድነው? ሞት ለአንድ ሰው ቃል ገባለት ስመጣ አናግሬህ ነው የምመጣው ማለት ልመጣ ነው ብዬ። እንግዲህ ሞት እንደ ሌባ ነው የሚመጣው ታውቂያለሽ፣ አናውቀውም። በነገራችን ላይ እግዚአብሔር ከሰራልን ውለታ አንዱ የምንሞትበትን ቀን አለማወቃችን። እዚህ ጋር ላቋርጥ፣ ይሄን ሁሌ ነው የምንላለው የምንሞትበትን ቀን ብናቅ ኖሮ በቃ ኢቭን የዛሬ 50 ዓመት ነው ዛሬ በማክሰኞ ቀን በዚህ ሰዓት ትሞቻለሽ ብባል አይ ዶንት ቲንክ አሁን ህይወቴን በምኖረው ፕላን በማረገው መንገድ እና በምደሰተው መንገድ የምኖር አይመስለኝም እላለሁና እንዳልከውም ትልቅ ነገር ነው ያደረገው። አንዱ ቸርነት ነው ቢነግረን። አንደኛ ካውንት ዳውን ማድረጉ ራሱ ሰቀቀኑ በጣም በሽታ ነው። አንድ የላይፍ ካላንደር የሚል አይቼ ኦንላይን ይሸጡታል፣ አፕሊኬሽን አይነት ነገር ነው። እንትን ነው ቲክ የምታደርጊው ሰንጠረዥ ነገር ነው የኖርሽውን እድሜ ማለት እና እኔ ቢያጓጓም ጉዳዩ ግን ቢቀር ይሻላል። ለምን ዶቱ የበዛ ባዶ ቦታው እያነሰ ሲመጣ 100 ዓመት ብኖር እንኳን ብለሽ ብታስቢ ያሳቀቅሻል። በጣም ስንት እንደቀረሽ አለማወቅን የመሰለ ነገር የለም አንዱ የሰወረበት። ከዛ ውጪ ሰው እምትሞተው የዛሬ 50 ዓመት ነው ቢባል ወይም ደግሞ የዛሬ 10 ዓመት ነው ቢባል አንዳንድ ሰው አይ እኔ እንደውም ማወቄ ጥሩ ነው መልካም ነገር አድርጌ ምናምን፣ በፍጹም ጭራሽ አይሆንም። ከ10 ዓመት በኋላ የምሞት ከሆነ 9 ዓመት ከ9 ወሩን የፈለኩትን ሰርቼ በቀረው እንደው ምናልባት ትንሽ ልብ ካለ በቀረው ልመለስ ልል እችላለሁ። ከዛ ውጪ ደግሞ ለምን ይማራል? ለምን ይሰራል? ለምን ያቅዳል? ተስፋ የሚባል ነገር ይጠፋል የለውም። ስለዚህ አንዱ እግዚአብሔር የሰራልን ውለታ ማስረሳቱ ነው። ከዛ ውጪ ቅድም እንዳልኩሽ ሞት ቀድሜ ልንገርህ ነግሬህ ነው የምመጣው አለው ለአንድ ሰውና ከዛ እሺ ብሎ በቃ ከጓደኛው ሲሞት ሞተ ብሎ ቀበረ፣ አዘነ። ሌላ ቤተሰቡም ሲሞት ቀበረ፣ አዘነ። መጨረሻ ሊወስደው ሲመጣ እንዴ ቀድሜ እነግርሃለሁ አላልክም ወይ ሲለው ስንቴ ልንገርህ መጣው። በዙሪያው ነውና
እያንዳንዱ ካጠገባችን የሚሞቱ ሰዎች ሞት ለኛ ስለ ሞት እንድናስታውስና እንድንዘጋጅ የቀረበ ጥሪ ነው። ራስህን አዘጋጅ ገሌ እንደሄደ አንተም ትሄዳለህ። እያንዳንዱ ቀብር እያንዳንዱ ለቅሶ የኛን ሞት ዕለት ለማስታወስ የተሰጠን እድል ነው። ክርስቶስ ዳግም ሊፈርድ ሲመጣ በግራ በቀኝ ያቆማቸዋል የሚለውን ሊቃውንት ሲያብራሩ በግና ፍየሎች ይላል እና ስለ በጎች ካራክተር አንዱ ጻድቃን በበግ የተመሰሉ በምንድን ነው? ከበጎች መሃል አንዱ ቢሞት ደንግጠው ከበረት ይበረግጋሉ፣ ይፈራሉ። ልክ እንደዛው ጻድቃንም ወይም ጥሩ ሰውም ከጎኑ አንዱ ሲሞት ሲያይ አሃ የሞት ለካ የኔም ነው ነገ ብሎ ህይወቱን ያስተካክላል። ቢያንስ ከክፉ ነገር ይሸሻል፣ ከበረቱም ባይሆን ከክፉ ነገር ይርቃል ነው። ስለዚህ አጠገባችን ያሉ ሰዎች ሞት አንዱ መማሪያችን ነው። ከዛ ውጭ እያንዳንዱም ቤተክርስቲያን በነገራችን ላይ ቀብር ላይ የሚካሄደው ነገር አንደኛ ቀብርን መምጣታችን አንድ ነገር የምትቀብሪው እኮ የምትፈልጊው ነገር ነው አይደለ? የሚቀመጥ ነገር ነው፣ በኋላ የሚፈለግ ነገር ነው። ወርቅ ነው የሚቀበረው፣ ውድ ዕቃ ነው የሚቀበረው፣ ለነገ የሚፈለግ ነገር ነው። ስለዚህ አንድ ሰው ቀብሮ መምጣቱ ራሱ እንደ ሌሎቹ ክሪሜሽን ምናምን ማቃጠል አለማድረጋችን አንዱ እንደሚነሳ ማመናችንን ነው ቀብሩ ራሱ። ከዛ ውጭ ቀብር ላይ ንፍሮ ይታደል። ንፍሮን ካልጠፋ አማራጭ ንፍሮ የተደረገበት ምክንያት ስንዴ ነው፣ ከስንዴ ነው። ክርስቶስ ምን ብሏል? የስንዴ ቅንጣት ካልወደቀች በቀር አታፈራም። ወድቃ አንድን ስንዴ አፈር ውስጥ ጥለሹ ከዛ ነገ ስትመጪ በቅሎ ታገኘዋለሽ ያ ስንዴ። ስለዚህ ስንመጣ ንፍሮ መብላታችን ስርዓት የተሰራው በኦርቶዶክስ በኢትዮጵያ ኦርቶዶክስ እና ምስራቆቹም ግሪኮቹም ያደርጉታል። በነገራችን ላይ ኢስተርኖቹ ንፍሮ የሚደረግበት ዋና ዓላማ ስንዴውን ስታይ ጥዬው የመጣሁት ሰው ይነሳል የሚለውን ተስፋ በስንዴው ውስጥ እንድታይ፣ የስንዴ ቅንጣት ነው እዛ ጥዬ የመጣሁት ነገ የሚነሳ ነው ብለን ተስፋ ትንሣኤ እንድናደርግ፣ በሁሉ ነገር ውስጥም ከጎናችን የሞቱት ሰዎች እንደሚነሱ ተስፋ እንድናደርግ እግዚአብሔር አሁን እኔ ተኝቼ እነሳል። እኔ ስተኛ ቤተሰብ አያለቅስም። ለምን? ይነሳል ብሎ ስለሚያስብ። ሞትም እኮ እንቅልፍ ነው። መጽሐፍ ቅዱስ ደጋግሞ እንቅልፍ ብሎ የሚጠራው እንድናስታውሰው ነው። አብዛኛውን እድሜያችንን ተኝተን የምናሳልፈው እና ተመልሰን የምንነሳው እንዴት ሪፍሬሽ እንደምንሆን ታውቂያለሽ። ያ ሁሉ ተስፋ ትንሣኤ እንዳለው ነው እና ከጎናችን ሲነጠሉ ወንድሞቻችን እህቶቻችን ከባድ ቢሆንም ግን ተስፋ እንደሌላቸው እንዳታዝኑ ይላል። ስንኖር እኔ ምን እላለሁ፣ በእያንዳንዱ ቀን ወደ ሞት እየቀረብን ነው ብዬ አምናለሁ። በቃ እድሜም እየጨመረ ነው የሚሄደው። የሆነ ጊዜ ላይ እንደምንሞት እናውቃለን። ሰው ዛሬ ሰኞ ነው፣ ዋንዴ ወደ ሞት ቀርብ ያለው ማክሰኞ ሲሆን ሌላ ቀን እየቀረብኩ የቅድሙ የካላንደሩ ኮንሰፕት አንተ ልታነሳው የሞከርከው ኮንሰፕት ነው እና ፕራክቲካሊ እንደው ደግሞ ከሃይማኖቱ ራሱ ወጣ ብለን መልካም መሆን ምናምን እንዳለ ሁሉ ሰዎች አላማ አላቸው። እዚህ ጋር መድረስ እፈልጋለሁ። አሁን ብዙዎቻችን ምን እንሆናለን፣ የምንደርስበት የምናስበው ህልም አለ እዛ ጋር ዛሬ የምንኖረው ኖሮ ግን ከህልሙ ጋር አብሮ የማይሄድ ይሆናል። ላይክ ሁሌ ይላል ወይ ባህር ዳር ለመሄድ ከሆነ አቅዴ የአዋሳ ፍላይት ላይ ከሆነ የምወጣው ባህር ዳር መቼም አልደርስም። ምንም የታወቀ ነገር ነውና ያለን ጊዜ እዚህ ምድር ላይ ያለን ጊዜ ሊሚትድ ወይም የተወሰነ ከመሆኑ አንፃር ሰዎች እንዴት እንዲኖሩ ትመክራለህ? አዎ አጣጥሞ መኖር ነው በጣም ባጭር ቋንቋ ስንገልጸው። በእርግጥ በጣም በማይረቡ ነገሮች የምናጠፋው ጊዜ ከሞት የባሰው ማለት ሰው ሞት ካሳጠረበት ጊዜ በላይ ምድር ላይ ሆኖ ባላስፈላጊ ነገር የሚያባክነው ጊዜ ይበልጣል። ማለት ምሞት መሆኔ እኮ አሳጠረብኝ ቀኑን ከሚለው ማለት ነው። እዚህ ምድር ላይ ሆኖ ያልተኖሩ ቀናት አሉ። አብዛኛው የምንወደው ገጣሚ ኢዋት እዛ ማዶ ያልተሞቀች ፀሐይ የሚል ግጥም አለ እና ብዙ ያልተሞቁ ፀሐዮች፣ ያልተኖሩ ቀኖች አሉ። ያልተጻፈባቸው ሰሌዳዎች፣ ብዕሮች፣ ያልተደረጉ ደግነቶች አሉ እና መኖርም ትርጉም የሚኖረው በነገራችን ላይ በዛ ደረጃ መጠቀም ስንችል ያው በእንቅልፍ በሌላ በማይረባ ነገር ከቀን ውስጥ እኮ የምንጨርሰው ለመብላት፣ ለምግብ፣ ለልብስ የምናጠፋው ጊዜ ብለን ኢንተርኔት ላይ ለመኖር ስንዘጋጅ የምናጠፋው ጊዜ ኢንተርኔቱ ሴት ያደረገውን አጀንዳ ይዘን ስንብከነከን የማይመለከተን ጉዳይ ላይ ስንናደድ ስንደሰት የምናሳልፈው ጊዜ ሁሉ አለ እና ዘላለማዊ ነን ብለን ስለምናምን ነው አይደል? ሁሌ we think we have forever። ገና ጊዜ አለን፣ እሱ አይቀርም። እሱ መኖሩ በነገራችን ላይ በጣም ብዙ ጥሩ ነገር አለው። እሱም ነው አንዱ ሞቲቫችን እንጂ ዘላለማዊነት ውስጣችን ባይኖር ኖሮ
በትክክልም ስታይ አሁን አስከሬን ስታይ በዛች በጥቂት ደቂቃ ውስጥ እስከ መሽጠት እስከ መበላሸት የሚደርስ ሰውነት መኖሩ ለዚህ እንዳልተፈጠር እንዲገባሽ ያደርጋል። አንተ ማለት ይሄ አይደለህም፣ ሌላ ትልቅ ነገር አለ ማለት ነው። እማንረካው እኮ ለዚህ ነው። አሁን እኮ ምድር ላይ በተለኛ ደሃ ሀገር ስለምንኖር የሚቀሩን ያላሟለናቸው ነገር መኖሩ እኮ መጽናኛ ነው። በነገራችን መጽናኛ ነው። ይሄን ቀጥሎ ስልን አቺቭ ስናደርግ እድሜያችን ያልቅ። ሁሉን አቺቭ ያደረጉ ሰዎች እኮ ከፎቅ ተከስክሰው ሞቱ ሲባል ትሰማያለሽ። ለምን ፈተንኩት ደስታን ይላል ጠቢቡ ሰሎሞን። በቃ ሁሉንም አይነት ነገር ሁሉንም ሆነን ሰው ሊሆን የሚችለው ምድር ላይ ሆነሽ አትረኪም። ለምን? ለዚህ ምድር ስላልተፈጠርሽ። ሰው እንዴት ነው ሪሴፕሽን ላይ መኖር የሚያምረው? ምድር እኮ ለእኛ ሪሴፕሽን ጊዜያዊ ድንኳን ነች። የድንኳን ኖሮ ሴትልመንት አይሰማሽም። ስለዚህ ነፋስን እንደመከተል ነው አለ። ሁሉ ከንቱ የከንቱ ነፋስ እንደመከተል ነው። እሱ እንግዲህ ያልሞከረው አይነት ኃጢአት፣ ያልሞከረው አይነት ጽድቅ፣ ያልሞከረው አይነት ደስታ የለም እኮ። ግን ሁሉ ከንቱ አልበቃ አልገልጽ ብሎት ነው። ከንቱ ይበዛል ራሱ ቃሉ። ነፋስን እንደመከተል ነው አለ። ግን በዚህ ተስፋ አንቆርጥም። ለምን? እቺ ብቻ አይደለችም ህይወት። እቺ ብቻ ለሌላ ትልቅ ኮዝ ነው የተዘጋጀው። ከዛ ውጭ ግን እኔ ለማልኖረው ጊዜው ለማይበቃኝ ለምን አስፍቻ አቅዳለሁ? ሁሉም ነገር እኮ በእኔ ጊዜ ማለቅ የለበት። ዳዊት የሰሎሞን አባት የእግዚአብሔር መቅደስ ሊሰራ ፈለገ እና እግዚአብሔርን አስጠየቀ በነቢያት በኩል። እሱም ጸለየ፣ እግዚአብሔር መልስ ሰጠ። የእግዚአብሔር መልስ ምንድነው? ባጭሩ አንተ የኔ መቅደስ እንድትሰራ አልፈልግም፣ አልተመረጥክም። ምን አረገ መሰለሽ? ዝግባ ከሊባኖስ እያመጣ እንግዲህ ሊባኖስ በዝግባቸው ባንዲራቸው ላይ አይተሽ ከሆነ የሊባኖስ ራሱ ፓልም ትሪ ምናምን ያለው በጣም ምርጥ ዝግባዎች ነው ያሏቸው እና ዝግባ እያስመጣ ማከማቸት ጀመረ። ለምንድን ነው ሲሉት ልጅህ ይሰራል ሰሎሞን ስለተባልኩ እሱ ሲጀምር ዝግባ ከማስመጣት እንዳይጀምር ስራ ቢያንስ እና እኛ ሁሉን ነገር በእኛ ጊዜ ማለቅ አለበት። እሱ ወይ አንዳንድ መጀመር የለ። አሁን ንጹህ አየር የምንተነፍስባቸው ዛፎች እኮ የኛ ቅድመ አያቶች እንትን ያሏቸው ናቸው። ምናልባት ሊሞቱ ዓመት ሲቀራቸው ነው አረጋዊ የተከሉት ዛፍ እኔ ዛሬ እጠለልበታለሁ። ማሰብ ሰው መሆን ማለት ያ ነው። ሌሎች ሀገራት ገና ለሚመጣው ትውልድ ድረስ እያቀዱ ያከማቻሉ፣ ያመቻቻሉ። እኛ ላለውም ትውልድ ነው የምንገበገበው። እና ሰው መሆን ስትጀምሪ ግን ምን ችግር አለው? የማትሞችበት ምን ምክንያት አለ? ዓለምን የተሻለ የሚያደርጉ ሐሳቦች ኖሯቸው ሰዎች ጀምረዋቸው ሄደዋል። የጀመሯቸውን ሐሳቦች ግን የጨረሰው አካል ደግሞ በጣም ብዙ ነው። ከዚህ በላይ ህያውነት ምን አለ? ሁለት ዓለም ላይ መኖር ማለት እኮ ነው። እነዚህ ሰዎች በነፍስ ሌላ ዓለም ላይ ናቸው። እዚሁ ምድር ላይ ግን ስራቸው ህያው ሆኖ ሲያስጠራቸው ይኖራል። ስለዚህ ችግር የለውም አንዳንድ ጉዳዮችን ጀምረ። በዛ ላይ ደግሞ አንድ አባት ምን አሉ መሰለሽ? ቁጭ ብለው ይማራሉ መንፈሳዊ ትምህርት ብዙ ተምረዋል፣ ግን አሁንም ይማራሉ ደግሞ አርጅተው። ከዛ አንድ ሰው መጣና ኧረ እንደው በዚህ እድሜዎት ለምን ይደክማሉ? አሁን ከዚህ በኋላ ተምረው ምን ያደርጉታል? ይቅርቦት ሲላቸው ምን አሉ? መልአከ ሞት ሊወስደኝ ይመጣል አይደለ? ሲወስደኝ የታገኘው ሲባል ሲማር አገኘሁት እየተማረ። አሁን አንዳንዴ በሀገራችንም በዓለማችንም ያለውን ተስፋ አስቆራጭ ሁኔታ ይና ምን ከዚህ በኋላ አሁን ማቀድስ ምን ያስፈልጋል? ማግባትስ መውለድስ ምናምን ከዚህ በኋላ ይላል ሰው። ቢያንስ እያቀድክ ብትሞት እንደው ቅድም ያልሽው በጣም ዋቴ ወይ ቱጎ የሚባለው ይሄ ነው። ያሟሟትም ይሄ ነው። አቅዶ ነበር እኮ እሱ ቀናጠረው እንጂ ቢባል ይሻል። ቁጭ ለማለት ግን ከሆነ የሰውዬ ሞቱን ቁጭ ብሎ እየጠበቀ ቀድሞ ሞቷል ማለት ነው። ተመልካቾቻችን ዛሬ ከዲያቆን ሄኖክ ጋር ስለ ሞት ምንድነው፣ እንዲሁም ደግሞ ቆየት ብለን ደግሞ የምንወዳቸውን ሰዎች ደግሞ በሞት ስናጣ እንዴት እንሆናለን፣ ሀዘን ምንድነው የሚሉትን ነገሮች እናወራበታለን። ይሄ ነገር ለብዙ ወጣቶችም ስለሚጠቅም ነው። በሱስም በተለያየ ነገር ቁጭ ብሎ በመዋል አላደል ስራ ባለመስራት ሁሌ በቃ ለሁለቱም አይደለም የሚሰራው ዘላለማዊነት ስሜቱ ለመስነፍም በደንብ ይሰራል ብዬ ልኖር ለማለቱም በጣም ቆንጆ ሐሳብ ነው። እዚህ ላይ አንድ ልጨምር፣ ቅጣት ራሱ ባይኖር አሁን አንዳንዴ ዘላለማዊ ህይወት ከሞት በኋላ ያለው ህይወት እንዳልቀጣ በጎዝ የሚሰራ ሰው ይላል ሴንት ባዚል ዘግሬት ወይም ቅዱስ ባስሊዮስ የሚባል አባት። ሰዎች አንዳንድ ሰው ጥሩ የሚሰራው ኩነኔ ፈርቶ እንደው ያን እሳት አታሳይኝ ብሎ ይሰራል። አንዳንድ ሰው ደግሞ ገነትን ለመውረስ ብሎ ይሰራል። አንዳንድ ሰው ደግሞ ነገሩ ጥሩ ሆኖ ማለት ከልቡ አዝኖ የሚያደርገው ነው ያለ። ሶስቱም እግዚአብሔር ዋጋ ይሰጣቸዋል ይልና ገነትን አስበው በጎ የሚሰሩ ሰዎች ሰራተኞች ናቸው። ደሞዝ ጠብቆ አይደል ሰራተኛ።
ሲኦልን ፈርተው ወይ ክፉ ኩነኔን ፈርተው ደግሞ የሚሰሩ ሰዎች ባሪያዎች ናቸው። ቅጣት ፈርተው ነው የሚሰሩት። የነገሩን መልካምነት አይተው ግን የእግዚአብሔር ፈቃድ ከነሱ ፈቃድ ተስማምቶ ከሰሩት ለበጎ ነገር ካረጉት ልጆች ናቸው። ልጆች ሰራተኞችና ባሪያዎች እና ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም የሚለው ግጥም ሐሳብ ማለት ነው አሁን ሲጨመቅ። ስለዚህ እንደው ኢተርኒቲው ምናምን ትተሹ ባይኖር ራሱ ከሃይማኖት ወጥተን ሉዝ አያረግም ያ ሰው በዚህ መንገድ ቢኖር የተሻለው አካሄድ። በጣም በጣም ደስ የሚል አባባል ነው ሄኒ። ሌላው ነገር we are spiritual beings having a human experience የሚባል አባባል አለ። ሰዎችም ሲል ትሰማለህ መጽሐፍም ያለውና እስቲ ወደ አማርኛ አምጥተው በሚገባን መልኩ እስቲ ንገረን። ምንድነው ያው የሰው ነፍስና ስጋ ነው ከሚለው ኮንሰፕት ጋር ነው የሚሄደው። አሁን እቺ ያልሻትን ቀጥታ የቤተክርስቲያን መጽሐፍ ምን ይላል? ሰው ሁለት ባህሪ ያለው ባህሪ መልአካዊና ባህሪ እንስሳዊ እና እንግዲህ ይሄ የተወሰንበት ስጋ ከኛ በታች መሆኑን የሚያሳይ ንግግር ነው። እኛ እንደ ሰው ብቻ አይደለንም፣ ይሄም ብቻ አይደለንም ማለት ነው። እንስሳዊ ባህሪ ያለን፣ መልአካዊ ባህሪ ያለን። ሰው በትክክል ሁለቱንም ማስማምቶ መኖር ከቻለ በጣም ጥሩ ሰው፣ እድለኛ ሰው ነው። ከሁለቱ አንዱ ሊያይል ይችላል። አንድ ሰው ስጋውን ብቻ የሚመግብ ከሆነ አሁን ያልሽው አባባል ስፒሪቹዋል ቢንግ ነኝ ሂውማን ኤክስፒሪየንስ ማለት አይችልም። ሂውማን ቢንግ ነኝ ባይሆን ስፒሪቹዋል ኤክስፒሪየንስ ባረግ ደስ ይለኛል ቢል ይሻላል። ለምንድን ነው? ለምሳሌ አንድ ሰው በቃ ስለሚበላው፣ ስለሚጠጣው፣ ስለሚለብሰው ቁሳዊ ስለሆነው የህይወት አካል ብቻ የሚያስብ ከሆነ ይሄ ሰውዬ መንፈሳዊ ሳይዱን አፍኖታል። የለቀቀው ስጋውን ብቻ ነው። ስለዚህ ውጤቱም እንደዛ ነው። አውሬነት የሚመጣው አሁን ሰው እውነት እንደው ሰው በሰው ላይ ያደርጋል የሚያስብል ጭካኔ የምታዩ ያኛውን መንፈሳዊ ማንነታቸውን አፍነው ቦታ ያሳጡት። ስለ ሐሳብ፣ ስለ አይዲያ፣ ስለ ለውጥ ገና ወሬ ሲጀመር መስማት ማይፈልግ ሰዋል እና በእርግጥ ይረብሸዋል። ቢያንስ ለሰራው መጥፎ ነገር ህሊናው ሲካሰስ ይኖራል እንዳለ ቅዱስ ጳውሎስ ሊረብሸው ይችላል። ግን ያንን ቆልፎበት ስጋውን ሪሊዝ ያደረገ ሰው ውጤቱ ምድርን የተበጠበጠች ዓለም ማድረግ ነው። የዚህ ተቃራኒ የሆነ ህይወት ግን መኖር ከተቻለ ደግሞ በጣም መንፈሳቸውን ብቻ ነፃ አውጥተዋት ሰውነታቸውን ለቁመተ ስጋ ይላሉ። አሁን ምግብ ለምሳሌ ለመብላት ያህል ላለመሞት ያህል እስከ መብላት እንግዲህ ጾም አሁን አንዱ ያለንበት ወቅት የጾም ወቅት አይደል? ጾም ማለት በነገራችን ላይ ያንን ስፒሪቹዋል ቢንግ ያልሽውን ፍሪ ለማድረግ የተሻለ ነፃነት ኤክሰርሳይዝ እንዲያደርግ የተፈጠረ አንዱ እድል። እንዲህ ሰው ሳይበላ እንዴት ይላል? ሌላው ሰው መብት ነው ብላ ችግር የለውም። ግን የቱን ነው አክቲቭ እያደረግከው የምትመጣው? ስጋህን ብቻ ነው። ነፍስን አክቲቭ ታደርጋት እንደሆን መረጋጋት ከፈለክ፣ ወደ ራስ መመለስ ከፈለክ፣ ፍጹም ጸጥታ፣ አንዳንዴ ጸጥ ብሎ የሚጮህብሻል እኮ አይደለም። ወደ ፍጹም መረጋጋት መምጣት ከፈለገ ሰው ይሄ ስፒሪቹዋል ቢንግ የሚባለውን ሳይድ ነፍሱን ባህሪ መልአካዊ ይባላል። አሁን አንቺ በእንግሊዝኛ ያረግሽው ግዕዙ ባህሪ መልአካዊ ባህሪውን የነፍሱን ባህሪ አክቲቭ ማድረግ የቻለ እንደሆን ጭራሽ መልአካዊ ህይወት እስከ መኖር እስከ መሰወርም የሚደርሱ አሉ። በነገራችን ላይ ጨርሶ ከዚህ ዓለም ማውለቅ ያምራቸዋል። ይሄን ስጋ የተባለውን ልብስ ከዚህ ቁርበት ይላል። አሁን ጻድቁ ኢዮብ ከዚህ ቁርበት ይላል። ቁርበት አድርጎታል። ይሄን ስጋ ይጨነቃሉ። ለምን? በጣም ጠቧቸዋል። እቺ ነፍስ ስጋ የምትባለው ማደሪያ አስከሬን በነገራችን ላይ ስክሪኒዩም በግሪክ ማደሪያ ማለት ነው፣ ሳጥን ማለት ነው። ስለዚህ አስከሬን ውስጥ ነው ያለ ነው፣ ሳጥን ውስጥ ነው ያለ። ከዛ መውጣት ይፈልጋል። ከዛ በላይ ነን። ለዛ ነው መታየት። በጣም በጣም ብዙ ሰው ስለሚለው እኔም ስለማነበው በደንብ ግልጽ እንዲሆንልን ነበር። በጣም ግልጽ ነው ሄኒ። ሌላው ነገር እንግዲህ ከሞት ጋር እንዴት ሰላም መፍጠር እንችላለን? በቃ የማይቀር ነገር ነው እናውቃለን። እሱም ማሰባችን ደግሞ ደግ ያደርገናል። ሞታችን ላይ ቀር ለምን መልካም ነገር አናረግም እንላለን። ግን ሰላም እንዴት እንፈጥራለን? ሁሌ ስናስብ ወይኔ መሞትን፣ በተለይ ብዙ ሰው እንዲያውም ካስተዋልክ የራሱ መሞት ሳይሆን የልጁን ሲያስብ ወይ የእናቱን ወይኔ ጉዴ እኔ እሱን ከማይ ብሞት ይሻለኛል የምንልበት ሁኔታ አለ እና ያንን ነገር ሰላም እንዴት መፍጠር እንችላለን ከነገሩ ጋር ቀድመንም ቢሆን እስኪ ተፈጥሮ ከዛ እኔ ያለፍኩትን አይነት ሳይሆን ለበጎ ነው ወደሚባለው ነገር መድረስ ወደሚለው ነው የምንሄደው ዞረን ዘረን እና ምን አይነት ሰላም መፍጠር እንችላለን? እንዴትስ ሬዲ መሆን እንችላለን ለሞትና
ለአሟሟታችን እንዴት ሬዲ መሆን እንችላለን? መታደል ነው ቢቻል ማለት በጣም ከባድ ነገር ነው። ወደ ቅድሙ ነው የምመለሰው። ሰው መቼም የማይለምደው ሞትን ለሞት ስላልተፈጠረ ነው ብለናል አይደል? ስለዚህ መስማማት እና ለዛ ቀን ዝግጁ መሆን በጣም ከባድ ነው። ግን ቅድም የተናገርናቸው ሰመሪ ነው የሚሆነው። አንደኛ የኖርንበትን ህይወት በትክክል ወርዝ በሚያደርገው ልክ ይገባል፣ በቃ እንዲህ ነው መኖር የነበረብኝ በሚያሰኝ ልክ በምንችለው መጠን ጥሩ አድርገን የምናልፍ ከሆነ፣ ሁለተኛ ራሳችንን የማይቆጨን ብናረገው ማለት ብዙ ነገሮች አንዳንዴ ልናረጋቸው ሲቻለን ብዙ መልካም ነገሮች ማመስገን ያለብን ሰዎች፣ ፍቅራችንን መግለጽ ያለብን ሰዎች ውለታቸውን መክፈል ባንችል ለውለታቸው እውቅና ልንሰጣቸው ይገባ የነበሩ ሰዎች አሉ። እነዚህን ጸጸቶች በጣም አንችላቸው ሞት የሚባለው ነገር ሲመጣ። ስለዚህ አሁን ማድረግ የምንችላቸው አንዳንዴ ወላጆቻቸው ጋር መደወል እየቻሉ ለመደወል አሁን ቴክኖሎጂው በጣም ቀላል ሆኖ ሳለ ቀላል ነገር ማለት ነው ሳያደርጉት ቀርተው ወላጆቻቸው ሲሞቱ በጣም የሚንገበገቡ ሰዎች አሉ። ድንገት ከሚሆነው ውጪ እድሎች አሉን እጃችን ላይ በትክክል ለነሱ ያለንን ፍቅርና አክብሮት ሳንነግራቸው የሚያልፉ አንዳንድ ሳናደርጋቸው የሚያልፉ ደግነቶች፣ መልካምነቶች እነዚህን በትክክል ካደረግን ቢያንስ የሌሎች ሞት የበለጠ እንዳይሰብረን እድል ይሰጣል በምንችለው አቅም። በነገራችን ላይ ሰው ገንዘብ እኔ እናቴን አባቴን ገንዘቡ የለኝም አሁን አቅሙ የለኝም በዛ ደረጃ የምፈልገውን ላረግላቸው ሊል ይችላል ሰው። ግን ይሄ የገንዘብ ጉዳይ አይደለም፣ ጊዜ መስጠት ጉዳይ። ጊዜ ገንዘብ አይደለም ማለት ገንዘብ የለኝም ጊዜ ለመስጠት አያሰኝም። ፍቅርን ለመግለጽ ጥሩ ቃላት ለመናገር የልባችንን አውጥቶ ለማካፈል ምን ገንዘብ ያስፈልገው? እንደውም ቁሳቁሱ ከሚያመጣው በላይ ይሄኛው ነው የሚያመጣው። ስለዚህ በዙሪያችን ያሉን ሰዎች ስናጣቸው እንዳይቆጨን እምንችለውን አድርገንላቸው ብናልፍ አሁን እጃችን ላይ ባሉት ነገሮች ያ ትንሽም ቢሆን ጸጸቱን ይቀንሰዋል። አንዳንዴ በትክክል እኮ አመናጭቀናቸው ምናምን ካለፉ በኋላ ያ ያመናጨቅነው የተናገርነው ቃል ሊቆጨን ይችላል። ስለዚህ አንዳንድ ይቅርታዎች ደግሞ ፔንፉል ቢሆንም እንግዲህ አሁን አብይ ጾም ላይ ነው ያለነው። የይቅርታን ህመም ክርስቶስ አሳይቶናል። ታሞ ያ ሁሉ ቁስል እኮ ይቅርታ አድርጎ ነው አይደለ? ስለዚህ ይቅርታ ፔንፉል ቢሆንም አንዳንድ ይቅር ብለን ቢሞቱ እንዳይቆጩን ማድረግ የምንችላቸው ሰዎች እና አንዳንድ ይሄ ከሌሎች ሞት ጋር ነው። ከራስ ሞት ጋር ግን እንደነገርኩሽ ራስን በዛ ደረጃ ከፈጣሪ ጋር ቅርብ ማድረግ፣ ወደ ራስ ነፍስ መመለስ፣ እያንዳንዱን ቀን አጣጥሞ መኖር፣ እያንዳንዱን ቀን ቆጥሮ መኖር የተሻለ ያደርጋል። ቤተክርስቲያን በነገራችን ላይ በመዝሙር አሁን ፍትሐት ያው ሌላ ቶፒክ ስለሆነ ነው እንጂ ጸሎተ ፍትሐት ማለት መለያየት ማለት ነው። ፍትሐተ ስጋ ወነፍስ፣ የነፍስና ስጋ መለያየት ስንብት ማለት ሁለቱን የብዙ ዓመታት ጓደኛሞች ሲለያዩ ነው ያ ጸሎት የሚደረገው። በጣም ውብ ጸሎት ነው እና ጸሎቱ ሰውየውን ወክሎ ነው የሚደረገው። ከቤቱ ሲወጣ ጀምሮ ከመቃብር ሲገባ ጀምሮ ዲያቆኑ ቆሞ የሚለው ነፍሱ ከስጋ ስትለይ፣ ለምሳሌ ከቤት ሲወጣ ዲያቆኑ ቆሞ የሚለው ምስባክ በግዕዝ የሚያዜመው ምንድን ነው? እንደማይጠቅም ዕቃ ከቤት አውጥተው ጣሉኝ የሚለው ነው የዳዊት መዝሙር። የፈለገ ሰው በሰራው ቤት እኮ ከሞተ በኋላ ቆይ የኖረበት ነው አይባል። ይውጣ አውጥቶ ወጣ። በስም እንኳን አንጠራውም፣ ሬሳው ወጣ ነው የሚባለው ራሱ። ብቻችንን እንኳን ከዛ ሰው ጋር እንወደዋለን እኮ ግን አብረነው መኖር አንፈልግ። ስለዚህ የሰውየውን ፔን እየተከተለች ቤተክርስቲያን ትጸልያለች። ወደ መቃብር ሲገባ ነፍሴ ወደ ረፍትሽ ግቢ ይላል ዲያቆኑ ቆሞ እየጸለየ እና እየተዘመረ ደግሞ ተቀበሉት። ያኛውንም ዓለም ይሄኛውንም ዓለም የሚያማክል ጸሎት ታስጌጠዋለች፣ ታለብሰዋለች። ቤተክርስቲያን አለኝ የምትለውን ውብ ልብስ ታለብሰዋለች። አካሄዱ አሸኛኘቱ በደስታ የሚሆነው ከሞት ጋር ፒስ ያልሽውን አይነት ሰላም መፍጠርን ለማምጣት በጣም በጣም ደስ ስላለኝ እኔ በጣም አመሰግናለሁ። በዚሁ አጋጣሚ ግን ስለ አዲሱ መጽሐፍ የብርሃን እናት ትንሽ ነገር ብትለኝ። በጣም ብዙ የሚወዱ የሚያከብሩ የሚከተሉ አሉ። የሃይማኖት መምህር እንደመሆነ መጠን ስለ መጽሐፍ ትንሽ ነገር በለን። አዎ የብርሃን እናት እንግዲህ አብይ ጾም ሊገባ ሲል የወጣ መጽሐፍ ነው። 480 ገጽ ነው። የመጀመሪያው 100 ገጽ ቅድም ስናነሳሳቸው የነበሩ የሰው ልጅ ጥያቄዎች፣ እግዚአብሔር ለምን ሰይጣንን ፈጠረው? ዕፀ በለስን ለምን ከለከላቸው? አዳምና ሔዋንን። የሔዋን ጥፋት ምንድን ነው? አዳምስ ነፃ ነው ወይ?
ለምን እግዚአብሔር ሰው መሆን ያስፈልገዋል? ሰው ሳይሆን አያድነንም? ይሄ ሁሌ የተለመዱ ጥያቄዎቻችን ናቸውና አንዳንዱ በግልጽ የሚጠይቀው፣ አንዳንዱ ደግሞ መጠየቅ መዳፈር ይሆን ብሎ የተዋቸውን ጥያቄዎች የሚመለከት ነው የመጀመሪያው ክፍል። ከዛ በኋላ ግን የሰው ልጅን ድቀት ወይም የሰው ልጅን ሞት ወይም ውድቀት እና መነሳት ስናነሳ ወደ ክርስቶስ ከመምጣታችን በፊት እንዴት ወደቅን ነው፣ ከዛ እንዴት ተነሳን፣ በዛ እንዴት ተነሳን በሚለው ጉዳይ ላይ ከፍጡራን መካከል የመጨረሻውን አስተዋጽኦ ያደረገችው ድንግል ማርያም ናት። ክርስቶስ ፍጹም አምላክ ፍጹም ሰው ስለሆነ ማለት ነው። ከፍጡራን መካከል ግን የእሱ አስተዋጽኦ ትልቁ ነውና እንዴት ነው የሚለውን ያንን የሚያሳይና ድንግል ማርያም ከተበሰረችበት ጌታን ከጸነሰችበት እስከ ዘመዷን ኤልሳቤጥ ጠይቃ እስከተመለሰችበት ድረስ ያለውን ታሪክ የሚያሳይ ነው። እንዲያነቡት እጋብዛለሁ።